ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። የእግዚአብሔር ሰላምና ጸጋ ይብዛላችሁ ለሁላችሁም በያላችሁበት። ሁላችንም እንደ ልማዳችን የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር የሚያስተምረንን አብረን እንካፈላለን። ዛሬ የምንካፈለው የእግዚአብሔር ቃል ያለው ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 7 ባለው ክፍል ነው። እንግዲህ አንድ ሰው ስለ ፀሐይ እንዲሁ መናገር ይችላል። ፀሐይ የምታሞቅ እንደሆነች የፀሐይን ባህሪ ሊናገር ይችላል። እዚህ ከምድር ሆኖ ፀሐይ የምታከናውነውን ነገር ለምሳሌ የፀሐይን ብርሃን ስለ ብርሃኗ መናገር ይችላል። ስለምታሞቀው ሁኔታ መናገር ይችላል ስለ ፀሐይ። ግን ፀሐይን ተጠግቶ ግን ወደ አጠገቧ ልክ ወደ አጠገቧ ሄዶ ግን መናገር የሚችለው የሙቀቷ ልክ ቅድም እየተናገረ ካለው ጋር እኩል አይሆንም። በነገራችን ላይ ያው ፀሐይን አጠገቧን መጠጋት የማይቻል ነገር ነው። ታቃጥላለች፣ ታነዳለች። ያው ሰው አይሆንም እዛ አጠገብ ቀርቦ መቅረብም አይቻልም። ግን እንደው ምሳሌውን መናገሬ ነው እና ልክ እንደዚሁ ማለት ነው። ሰው አንድ ነፍስ አንድ ሰው የእግዚአብሔርን ቅድስና በቃ ቀለል አድርጎ ልናገር ይችላል ከሩቅ ስለሚሰማ ብቻ። እግዚአብሔር ቅዱስ ነው፣ እግዚአብሔር ትልቅ ነው፣ እግዚአብሔር እንደዚህ ነው እያለ ስለ እግዚአብሔር ብዙ ነገር ልናገር ይችላል። ነገር ግን ሰው የእግዚአብሔርን ቅድስና በእውነት ሲያይ ቀርቦ ሲያይ ንግግሩ የተለየ ይሆናል። በህይወቱ ቀልድ ያቆማል፣ ከእግዚአብሔር ጋር ትዕቢት ያቆማል እና ለእግዚአብሔር እየተገዛ በሬቨረንስ እግዚአብሔርን እያከበረ እየፈራ ያመልካል። ስለዚህ በዚህ ክፍል ኢሳይያስ ምዕራፍ 6 ላይ በኋላ ኢሳይያስ በጣም ትልቅ ነገር ነው የተናገረው። ወዮልኝ ጠፍቻለሁ እስከሚል ድረስ። ስለዚህ ቅዱሱን አምላክ ስናገኝ፣ ወደሱ ስንቀርብ፣ ቅድስናውን ስናይ፣ ክብሩን ስናይ፣ ሞገሱን ኃይሉን ስናይ እንደዚህ ነው የሚሆነው ወገኖች። በፍርሃት እንናገራለን። እግዚአብሔርን ቅዱስን እግዚአብሔርን ስናይ፣ ቅዱስን እግዚአብሔርን ስናውቅ ማለት ነው። ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 7 ያለው ክፍል ይህንን ነው የምናገረው። ኢሳይያስ እንግዲህ ያገለግል የነበረው በዛ ዘመን ነው። እንደው እግዚአብሔርን ያየ ሰው፣ እግዚአብሔርን የቀረበ ሰው በምንም አይነት ሁኔታ ውስጥ ምንም አይነት ፈተና ቢደርስበት፣ ምንም አይነት መከራ ቢደርስበት እንኳን እግዚአብሔርን ያየ፣ እግዚአብሔርን ያወቀ ሰው፣ እግዚአብሔርን የቀረበ ሰው ያ ሰው በምንም ውስጥ እያለፈ እግዚአብሔርን ማምለኩን ይቀጥላል። እግዚአብሔርን ማክበሩን ይቀጥላል። እግዚአብሔርን ከፍ ማድረጉን ይቀጥላል። የሚያቆመው ነገር አይኖርም ወገኖች። ለዚህ ኢዮብ ጥሩ ምሳሌያችን። ኢዮብ እግዚአብሔርን የሚወድ ጻድቅ ሰው ነበር። እግዚአብሔርም ኢዮብን ይወደው ነበር። ለእግዚአብሔር ከነበረው ታማኝነት የተነሳ እግዚአብሔር በከፍተኛ ደረጃ ባርኮት ነበር ኢዮብን። ስለሆነም ብዙ ቤተሰብ፣ በርካታ ከብቶች፣ በመካከለኛው ምስራቅ እጅግ ሀብታም ያደረጉት በርካታ ሌሎች ነገሮችም ነበሩት። እንግዲህ ወዲያው በአንድ ቀን ሀብቱን ሁሉ እንዳጣ ታውቃላችሁላችሁ። ልጆቹ ሁሉ 10 ልጆቹ በአንዴ እንደሞቱ፣ ሴቶችና ወንዶች ልጆቹ በሙሉ በአንዴ እንደሞቱ እናውቃለን። ቀጥሎም ጤንነቱ እንደተቃወሰ ትል በትል እስከሚሆን ድረስ ሚስቱ ከመማረሯ የተነሳ በእግዚአብሔር ላይ የነበረውን እምነት እንዲክድ፣ እግዚአብሔርን እንዲረግምና እንዲሞት እንደነገረችው አንብበናል። ኢዮብ ግን እግዚአብሔርን አልበደለም ይላል። በጣም ቁልፍ ቃል። ኢዮብ ግን በዚህ ሁሉ መካከል እግዚአብሔርን አልበደለም። ለምን እየተሰቃየ እንኳን ዓላማው እንኳን ቢጠራጠርም እንኳን ማለት ነው ዓላማ ባይገባውም፣ ምክንያቱ ባይገባውም እንኳን እግዚአብሔርን አልሰደበም። እንደውም ምንድን ነው ያለው? እናው ቢገለኝም እንኳ እርሱን በትዕግስት እጠባበቃለሁ ብለዋል። ኢዮብ 13 ቁጥር 15 ላይ በስቃይ መካከል እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ
እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔር እንዳይ አውቃለሁ ብሏል። ኢዮብ 19:25-26 ባለው ክፍል ላይ ልጆቹን ሀብቱንና ጤንነቱን አጥቶ በተሰቃየበት ሁኔታ ውስጥ ኢዮብ በእምነቱ ሊጸና የሚችለው እንዴት ነበር? ለዚህ ለኢዮብ የረዳው ስለ እግዚአብሔር ማንነት የነበረው ግንዛቤ ነበረ። ስለ እግዚአብሔር የነበረው ዕውቀት ነበረ። ከእግዚአብሔር ጋር ዕለት ዕለት ቀርቦ መሄዱ ነበር። ለዓመታት ከእግዚአብሔር ጋር ከተጓዘ በኋላ ለዓመታት ከእግዚአብሔር ጋር በየዕለቱ እግዚአብሔርን ካመለከ በኋላ ኢዮብ የእግዚአብሔርን ባህሪ አውቆታል። ለዚህ እኮ ነው ሁሉም ነገር በአንዴ ወደ ጽልመት ሲለወጥ ያ ዕውቀት ያ ለእግዚአብሔር ያለው ዕውቀት ጠበቀው። እግዚአብሔርን እንዳይሳደብ፣ በእግዚአብሔር ላይ እንዳይነሳ፣ በእግዚአብሔር ላይ ክፉ ቃል እንዳያወጣ ጠበቀው። እግዚአብሔርን ማወቁ፣ እግዚአብሔርን በየዕለት ማምለኩ፣ ከእግዚአብሔር ጋር መኖሩ፣ እግዚአብሔርን መቅረቡ፣ ቅድስናውን በውል መረዳቱ፣ ስለ እርሱና ስለ ባህሩ ስለ እግዚአብሔር ማለት ነው የበለጠ ስናውቅ ይበልጥ በእምነት እንጠነክራለን፣ በህይወታችን እናድጋለን፣ እንበስላለን። ይበልጥ በምንም አይነት ውስጥ ማመናችንን ታማኞች መሆናችንን እንቀጥላለን። በደስታ ማገልገላችንን እንቀጥላለን፣ እግዚአብሔርን ማገልገላችንን። ስለዚህ ወገኖቼ በእውነት ዛሬ በዚህ በኢሳያስ ምዕራፍ 6 ከቁጥር 1-7 ባለው ክፍል ላይ ይህንን ነው የምንመለከተው። እግዚአብሔርን ማወቅ፣ እግዚአብሔርን መቅረብ፣ ክብሩን ማየት፣ ከዛ በኋላ የሚሆነው ነገር ምን እንደሆነ የምንመለከተው። ኢሳያስ ያገለግል የነበረው በይሁዳ ታሪክ ውስጥ አስቸጋሪ በነበረበት ወቅት ነበረ። ሰዎች በውጭ ህይወታቸው ሃይማኖታዊ ስርዓት አላቸው፣ ነገር ግን ውስጣቸው የገማ ውስጣቸው ከእግዚአብሔር የራቀ በትዕቢት በግፍ ባዶ አምልኮ መንፈሳዊ ድንዛዜ በውስጣቸው ነፍሶ የነበረበት ወቅት ነበረ። ለዚህም ነው እኮ ያ ወቅቱ ሌላው ኢሳያስ 6:1 ላይ ምንድን ነው የሚለው? ንጉሱ ኦዚያን በሞተበት ዓመት ይላል። ንጉሱ ኦዚያን የሞተበት ዓመት ነው ተብሎ ተጽፏል። ቁጥር 1 ላይ በጣም አስፈላጊ ነገር ነው። ለዚህም ነው ንጉሱ ኦዚያን በሞተበት ዓመት። ይህ ራእይ ለኢሳያስ የመጣው ንጉሱ ኦዚያን በሞተበት ዓመት ነው። ኦዚያን እንግዲህ ለብዙ ዓመታት ጠንካራና ስኬታማ ንጉስ ሆኖ መርቷል የእስራኤልን ሕዝብ እና ይህ ንጉስ እንግዲህ በ740 ዓመተ ዓለም ነበር የሞተው። በ740 ዓመተ ዓለም ከታሪክ እንደምንረዳው በእርግጥ ንጉስ ኦዚያን በይሁዳ አገር ከነበሩት እጅግ በጣም ታዋቂ በጣም ግዙፍ ትልልቅ መሪዎች አንዱ ነበር። በመንፈሳዊ ህይወቱም ብርቱ ስለነበር በይሁዳ ምድር መነቃቃትን ለማምጣት ችሏል። ይሁንና ትዕቢት ለውድቀት ዳረገው። በትዕቢት ምክንያት በለምጽ ተመቶ ከቤተ መቅደስና ከቤተ መንግስት እንደተወገደ እናነባለን የነገስታትን መጽሐፍ ስታነቡ። በዚህ ጊዜ የንግስና ስልጣኑ ለልጁ ለኢዮአታም ነበር የተሰጠው። ኦዚያን የመንግስት አስተዳደር ውስጥ በእርግጥ ወሳኝ ስፍራ እንደነበረው በሰዎችም ይወደድ እንደነበረ ማንም አይጠረጥርም። ይህንን ስናነብ አንጠረጥርም። ምክንያቱም መጽሐፍ ቅዱስ ስለሱ በቃ ትልቅ ስፍራ ስልጣን ይነግረናል። ስለዚህ ኢሳያስ የኦዚያንን ሞት ሲሰማ እንዳዘነ ይመስላል ሲናገር በሞተበት ዘመን። ይህ ትልቅ ንጉስ ምናልባትም ኢሳያስ ኦዚያንን የጠቀሰው ይሁዳ እንግዲህ አንዲት ታላቅ ነፃ ሀገር የነበረችበት የቀድሞ ስርዓት እንዴት ያ ስርዓት እንዴት እንዳለፈና በዚህ ጊዜ ግን ይሁዳ ደግሞ ሙሉ ለሙሉ የማታንሰራራበት ውድቀት እንደምደርስባት ለማመልከት ይሆናል የሚሉ ሰዎችም አሉ። ለዛ ይሆናል የሚሉ ሰዎችም አሉ። አንዳንድ ምሁራን መጽሐፍ ቅዱስን የሚያጠኑ ሰዎችም ታሪክን የሚያጠኑ ኢሳያስ እንግዲህ ኦዚያንን የተመለከተው እንደ እስራኤል ሕዝብ መገለጫ እንደሆነ አድርገው ያስባሉ። በእሱ ላይ የደረሰ ነገር የእሱ ህይወት ምን
ይመስል እንደነበረ ያ ፒክቸር በህዝቡም ላይ የነበረ እንደሆነ ያስባሉ። የህዝቡም ህይወት እንደዚሁ ነው። ኦዚያንና የእስራኤል ህዝብ ከኃጢአታቸው የተነሳ ከእግዚአብሔር ተለይተው የሚኖሩ ነበሩ። ውስጣቸው የተበላሸ ነበር። በትዕቢት፣ በቅሚያ፣ በጉቦ፣ በተለያየ ነገር ውስጣቸው የገማ ነበረ። ስለዚህ የመጨረሻው የእግዚአብሔር ፍርድ በኦዚያንም ላይ ደርሷል፣ በህዝቡም ላይ እየደረሰባቸው መሆኑን የሚያሳይ ነው። በቅርቡ ሊደርስ እንደሚችል የሚያሳይ ነው ይላል። እግዚአብሔር ለኢሳያስ ራሱን በራእይ የገለጸው በዚህ ጊዜ ነበር ማለት ነው። ኦዚያን በሞተበት በዚህ አስቸጋሪ ወቅት ነበረ እግዚአብሔር ይህንን ራእይ ለኢሳያስ ያሳየው። ስለዚህ ኢሳያስ የሚጠቅሰውንና የማይጠቅሰውን ነገር እዚህ ቦታ ላይ ማየቱ አስፈላጊ ነው፣ በጣም ጠቃሚ ነው እና በዚህ ክፍል ላይ እግዚአብሔር ምን እንደሚመስል ግልጽ የሆነ ዝርዝር አይሰጠንም። ስለ እግዚአብሔር፣ ስለ ፊቱ፣ ስለ ሰውነቱ ቅርጽ ወዘተ የመሳሰሉ ነገሮችን የተገለጸ ነገር የለም። እዚህ ውስጥ ኢሳያስ ዝርዝር የገለጸልን ነገር የለም። የተገለጸው እግዚአብሔር የተቀመጠበት ስፍራና የለበሰው ልብስ ብቻ ነበር። ዙፋኑ፣ ዘርፉ፣ የለበሰው ያ መቅደሱን ሞልቶት የነበረው ያ ነው እዚህ ክፍል የተጠቀሰው እና በሕዝቅኤልም በኤርምያስም በዮሐንስ ራእይም ውስጥ እንመለከታለን። እግዚአብሔርን በተመለከተ እግዚአብሔርን እነሱ ቀርበው በተመለከቱ ጊዜ፣ ክብሩን ባዩ ጊዜ እግዚአብሔር ምን እንደሚመስል ብዙም አልጠቀሱም። ዝርዝር ነገር የተወሰኑ የእግዚአብሔር የአካል ክፍሎች የተጠቀሱትም እንደ እውነተኛ ገጽታው ሳይሆን ባህሪውን በሚወክል ተምሳሌትነት ነው የተገለጹ። የእግዚአብሔር ባህሪ ምን እንደሚመስል ያን የሚያሳዩ ተምሳሌቶች እንጂ ቀጥታ የእግዚአብሔርን ሰውነት ልክ እንደ እኛ ሰውነት እያንዳንዱን እየቆጠሩ አላሳዩንም፣ ሊያሳዩንም አይችሉም። የእግዚአብሔር ባህሪ ምን እንደሚመስል የሚያሳዩ አንዳንድ አካላትን እንደ ተምሳሌትነት አሳይተውናል። እነ ሕዝቅኤልም ማለት ነው፣ እነ ኤርምያስ፣ እነ ዮሐንስ በራእይ ውስጥ ማለት ነው። እንግዲህ ከተጠቀሱት የእግዚአብሔር የአካል ክፍሎች ለምሳሌ አይኖቹ እግዚአብሔር ሁሉን ማየት እንደሚችል፣ እግሮቹና ፀጉሩ ጥቂቶቹ ናቸው። እነዚህ ናቸው። ሕዝቅኤል ምዕራፍ 1 ከቁጥር እስከ ምዕራፍ 10 እንደው ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 እስከ 10 ድረስ ብታነቡ፣ ዳንኤል ላይ ደግሞ ምዕራፍ 7 ከቁጥር 9 እስከ 10 ብታነቡ፣ ራእይ ምዕራፍ 1 ከቁጥር 12 እስከ 16 ብታነቡ ይህንን ታገኛላችሁ። ስለዚህ እግዚአብሔር እንደ ማንኛውም እንደ ሰው በምድር ላይ እንደተፈጠረ ፍጡር አይደለም፣ የተፈጠረ አይደለም እግዚአብሔር። ስለዚህ አካላትን የእግዚአብሔርን አካላት እያንዳንዱን ዘርዝረው ሊያሳዩን አይችሉም። እግዚአብሔር የተፈጠረ አይደለም፣ እንደኛ አይደለም። እግዚአብሔር መንፈስ ነው። ስለዚህ ምንም እንኳ ኢሳያስና ሌሎቹም እግዚአብሔርን እንዳዩ ብናገሩ መጽሐፍ ቅዱስ ማንም መቼም እግዚአብሔርን እንዳላየ ደግሞ በጣም ያስረዳናል። ዮሐንስ 1:18 አንደኛ ዮሐንስ ምዕራፍ 4 ቁጥር 12 ብታነቡ ይህ የሆነው እግዚአብሔር ኃጢአተኛ ሰው ሊያየው የማይችል እጅግ ጻድቅ በመሆኑ ነው። በዚህ ብቻ እንኳን አይደለም፣ በዚህ ምክንያት ብቻ አይደለም። እግዚአብሔር መንፈስ እንደመሆኑ ስጋዊ አካል ያለን ሰዎች ልናየው የማንችል መንፈስ ስለሆነ እግዚአብሔር መንፈስ ስለሆነ፣ ስለዚህ እንደኛ አይነት አካል የለውም እግዚአብሔር የሚታይ የሚጨበጥ። ስለዚህ የማይታየው አምላክ ራሱን ለሰዎች ሊገልጥ ግን ሲፈልግ ሰዎች ሊረዱት በሚችሉት መንገድ ይህንኑ ማድረግ ይችላል፣ አድርጓልም። ለኢሳያስም ራሱን፣ ለሌሎቹም ነቢያቶች ራሱን በዚህ መንገድ ነው ያሳያቸው። ባህሩን በቃ በሚያሳይ መንገድ ራሱን ገልጦላቸዋል፣ አሳይቷቸዋል። ሰዎች በሚረዱበት መንገድ፣ ሰዎች በሚገባቸው መንገድ፣ በሰዎች ልክ፣ በእርሱ ልክ ሳይሆን በሰዎች ልክ። ስለሆነም የእግዚአብሔር አካል በሚገለጥበት ጊዜ ሰብአዊ አካልን ብቻ ሊረዱት የሚችሉ ሰዎች ይረዱት ዘንድ በሰው አገላለጽ ቀርበዋል። ይሄ ፐርሶኒፊኬሽን የምንለው አይነት ፐርሶኒፊኬሽን፣ የተለያዩ አይነት በመጽሐፍ ቅዱስ ውስጥ የምናገኛቸው ነገሮች አሉና እግዚአብሔርን ልክ አካል እንዳለው አድርጎ
ለእኛ በሚገባን ቋንቋ ቀለል አድርጎ እግዚአብሔር እንድንረዳው ስለፈለገ በዚህ መንፈስ ቅዱስ የምናገርበት መንገድ ነው ማለት ነው። ስለዚህ እንደው እግዚአብሔር የራሱን ግልጽ ምስል እያንዳንዱን አካላት እየቆጠረ ያላሳየበት አንዱ ምክንያት እኔም እንደ ብዬ ማምነው፣ ምክንያቱም ያ ቢሆን የእግዚአብሔርን ምስል ስዕል ሲለው ዛሬ እንደምናደርገው ሰው ሁሉ በቃ ስዕል አምላኪ ሆኖ ይቀር ነበር። ስለዚህ ስዕል አምላኪዎች ሆነን እንዳንቀርብ ነው እግዚአብሔርን በልባችን ማምለክ እንድንችል ጭምር ይመስለኛል። ይህንን አምናለሁ እኔ። እግዚአብሔር እንደው እያንዳንዱን አካሉን ክፍሎች ልክ እንደ ሰው እንደው ራሱን ልክ እንደ ሰው አድርጎ እስኪ ራሴን አሳየኝ ብሎ ሙሴም እንደጸለየ፣ ሙሴም እግዚአብሔር እንደጠየቀ ጀርባውን አሳየው ይላል። ሰው እግዚአብሔርን አይቶ አይድንም ይላል። ሰው እግዚአብሔርን አይቶ አይድንም ማለት ምን ማለት ነው? እግዚአብሔር እሳት ነው። ሰው ሆኖ አይቀርም። ስለዚህ ክብሩን ነው ማየት የሚችለው በርቀት፣ በኢየሱስ ክርስቶስ በኩል ደግሞ ተገልጦልናል። ስለዚህ ለኢሳያስ ራእዩ የመጣለት ምናልባትም በኢየሩሳሌም በሚገኘው ቤተ መቅደስ ውስጥ እግዚአብሔርን እያመለከ ሳለ ይሆናል። ወይም ደግሞ ኢሳያስ የተመለከተው በሰማይ የሚገኘውን ቤተ መቅደስ ሊሆን ይችላል። በሰማይ ያለውን ቤተ መቅደስ ይሆናል ያየው። ራእይ ነው እንግዲህ። አንዳንድ መጽሐፍ ቅዱስን የሚያጠኑ ሰዎች እንደሚያስቡት ኢሳያስ በምድራዊ ቤተ መቅደስ ውስጥ በማምለክ ላይ ነበረ። እያመለከ እያለ ነው በራእይ አማካኝነት ዘላለማዊ አምላክ በሙሉ ክብሩ የሚኖርበትን ሰማያዊ ቤተ መቅደስ ያሳየው። ያንን ነው የተመለከተው። እንግዲህ ኢሳያስ ነገሩ ራእይ እንደሆነ ነው የነገረን። ራእይ ነው በምድር ቤተ መቅደስ እያመለከ እያለ ሰማያዊውን ቤተ መቅደስ እንዳየ። ነገር ግን እግዚአብሔርን በተመለከተበት ወቅት የነበረበት ስፍራ ብዙም ይህን አይል አስፈላጊ አይደለም እንድንነጋገር፣ ብዙም አስፈላጊ አይደለም። እንደው የት ነበረ ኢሳያስ የሚለው ነገር የትም ይሁን ዋናው መልእክቱ ነው። ዋናው እዚህ ለኛ የቀረበው መልእክቱ ነው። እግዚአብሔርን ያየው በስጋዊ አይኖቹ ሳይሆን በመንፈሳዊና በውስጣዊ አይኖቹ ነበረ፣ በራእይ ነበረ። ይሄ ነው ትልቁ ቁም ነገር ወገኖች። እግዚአብሔር ራእይ ዛሬም ያሳያል፣ ዛሬም ራሱን ይገልጣል፣ ዛሬም ይናገራል። እግዚአብሔር ለኢሳያስ ብቻ አይደለም፣ ለእኔና ለእናንተ ማለት ነው። ስለዚህ እግዚአብሔር እውነተኛ የሆነውን ማንነቱን በዚህ መልክ አሳይቶታል፣ በሚገባው መንገድ። ሰው የሆነ ኢሳያስ እንደኛ ማለት ነው እግዚአብሔርን አይቶ ስለዚህ ትልቅ አምላክ ምንድነው የተገነዘበው? ምንድነው የተገነዘበው ኢሳያስ? እግዚአብሔር በሚገባው መንገድ ሲገልጥለት ክብሩን አየ፣ ታላቅነቱን አየ፣ ያየውን ነገር ተናገረ። እንዴት በመላእክቶች እንዴት በሌላ ፍጥረታት የሚመለክ የሚከበር አምላክ እንደሆነ አይቶ ለኛ አስቀመጠልን ይህንን ራእይ። እስኪ እያንዳንዱን ነገር እንመለከታለን። እያንዳንዱን ነገር እንመለከታለን ወገኖቼ። በእግዚአብሔር ፊት ስንቀርብ በአክብሮትና ራስን በመስጠት መቅረብ ይገባናል። ለምንድን ነው በእግዚአብሔር ፊት ስንቀርብ በአክብሮትና ራስን በመስጠት መቅረብ ያለብን? በዚህ ስር 3 ትላልቅ ምክንያቶችን እንመለከታለን። ለምን መቅረብ ለምን በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ እንዳለብን ማለት ነው። የመጀመሪያው እግዚአብሔር ማለቂያ የሌለው ቅዱስና ክቡር ስለሆነ፣ እግዚአብሔር ማብቂያ የሌለው ማለቂያ የሌለው ቅዱስና ክቡር ስለሆነ የማይሞት ስለሆነ ማለት ነው። ለዚህ ነው ቅድም ያየነው ኢሳያስ ንጉሱ ኦዚያን በሞተበት ዓመት ቁጥር 1 ላይ ንጉሱ ኦዚያን በሞተበት ዓመት ጌታ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል ቁጥር 1 ላይ። ኢሳያስ በመጀመሪያው የሰማዩን የቤት ዕቃዎች እንግዲህ ሰማይ ውስጥ ያሉትን ነገሮች ማለት ነው መንገዶቹን ወይም አካባቢውን አልገለጸም። በሰማይ መንገዱ እንደዚህ ነው፣ ዕቃዎች ይህንን ይመስላሉ እያለ ስለዛ እየተናገረ አይደለም።
እርሱ የተናገረው ስለ ጌታ ነው። ጌታን ነው የገለጸው። በዙፋኑ ላይ ተቀምጠዋል እያለ ማለት ነው። በተለይ እግዚአብሔር በረዥምና ከፍ ባለ ዙፋን ላይ ተቀምጦ ነበር። ከፍ ባለ ዙፋን ላይ ተቀምጦ ነበር። ስለዚህ በኢሳያስ ዘመንና ይሁዳ በባቢሎናውያን እስከተማረከችበት ጊዜ ድረስ የዓለም መንግስታት ከእግዚአብሔር ሕዝብ ጋር ባለማቋረጥ እየተዋጉ ድል ይነሷቸው እንደነበር ማስታወሱ እጅግ አስፈላጊ ነገር ነው። በዚህ ጊዜ እጅግ ጠቃሚ ነው። ምክንያቱም አይሁዶች ተስፋ ቆርጠው የዓለም መንግስታት ከነርሱ በላይ እንደሆኑና ከእግዚአብሔርም በላይ ኃይለኞች እንደሆኑ በማሰብ ተፈትነው ነበር። ይህ ነበር ያስቡ የነበረው። የዓለም መንግስታት እነሱን የሚያሸንፏቸው ከእግዚአብሔርም በላይ እንደሆኑ ከነሱም በላይ እንደሆኑ ያስቡ ስለነበረ እግዚአብሔር ይህንን ራእይ በኢሳያስ በኩል ለኢሳያስ አሳየ። ህዝቡም ይህንን እንዲያውቅ ማለት ነው። በቃ ይህንን ሌሎች እንደሚበልጡ ከእግዚአብሔርም በላይ ከነሱም በላይ እንደሆኑ የሚዋጓቸው ከነሱም በላይ እንደሆኑ የሚያስቡበት ምክንያት መንፈሳዊ አይኖቻቸው እግዚአብሔርን ከማየት ይልቅ በስጋዊ አይኖቻቸው የነገስታትን ኃይል በመመልከት ላይ ነበሩ። የነገስታትን ኃይል የነገስታትን ክብር በማየት ላይ አይኖቻቸውን አድርገው ነበር። የእግዚአብሔርን ማንነት ሳይሆን የእግዚአብሔርን ክብር ሳይሆን የእግዚአብሔርን ታላቅነት ሳይሆን የእግዚአብሔርን የበላይነት ሳይሆን በቃ ይህ ነበረ የምታያቸው። ለዚህ ነበር እግዚአብሔር በቃ እኔ የበላይ ነኝ ከፍ ባለ ዙፋን ላይ ተቀምጦ ራሱን የሚያሳያቸው ለኢሳያስ። እግዚአብሔር ለኢሳያስና ለህዝቡ እርሱ በዙፋኑ ላይ መሆኑን በቃ ይነግራቸዋል። እርሱ በዙፋኑ ላይ ነው። የመንግስታት ዙፋን ይገረሰሳል። የመንግስታት ዙፋን አንድ ቀን ያቆማል። እግዚአብሔር ግን ንጉስ ነው፣ ለዘላለም የሚነግስ ንጉስ ነው። ንጉስነቱ ገደብ የሌለው ወሰን የሌለው ማብቂያ የሌለው መጨረሻ የሌለው ነው። የእግዚአብሔር ንጉስ ነው። ክብር ለጌታ ይሁን። ሃሌሉያ። በዙፋኑ ላይ ነው። ምንም ይሁን ምን ዛሬ ታላላቅ ነን ይበሉ፣ ራሳቸውን ከእግዚአብሔር እንደሚበልጡ በቃ ራሳቸውን ፈላጭ ቆራጭ አድርገው ዲክቴተርስ አድርገው ራሳቸውን ከፍ አድርገው የሚያዩ ሰዎች ቢኖሩ ስልጣናቸው ንግስናቸው ያቆማል፣ ያበቃል፣ ይገረሰሳል፣ ይፈናቀላሉ። እግዚአብሔር ግን ለዘላለም ንጉስ ነው፣ በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ብቻውን በዙፋኑ ላይ ነው። ፍጹምና ሁሉን ቻዩ ገዥ እርሱ ብቻ ነው። በቃ ሌሎች ዙፋናት ወይም የሌሎች መሪዎችና አገሮች አገዛዞች ከእርሱ ኃይልና ስልጣን ስር በታች ናቸው። ከሌሎች ዙፋናት ሁሉ በላይ ከፍ ያለና በላቀ ስልጣን የመጠቀ ነው የእግዚአብሔር ዙፋን። ይህ እስራኤልን የሚያጽናና ነገር ነው። እግዚአብሔር በዙፋኑ ላይ ነው። የሚገዟቸው፣ የሚጨቁኗቸው፣ የሚያሸንፏቸው፣ የሚወጓቸው ነገስታቶች ሳይሆኑ እግዚአብሔር በዙፋኑ ላይ ነው። በዚህ ልጽናኑ ያስፈልጋል። ይህ በቅንነት ደግሞ የሚፈርድ ነው። በእነሱም ላይ ሲያጠፉ ይፈርዳል። የሚፈርድ የሚበይን ነው እግዚአብሔር ነው። በምድር ላይ መከራ ይኖራል። ብዙውን ጊዜ ደግሞ ሰይጣን በእግዚአብሔር ሕዝብ ላይ መከራና ስደትን ለማምጣት የሚጠቀምባቸው የመንግስታት ባለስልጣናት አሉ በየዘመኑ። ደርግ ዘመንን ማስታወስ እንችላለን። ዛሬም በኤርትራ ውስጥ በክርስትና ላይ ያለው ሁኔታ ማሰብ እንችላለን። በሙስሊም ሀገሮች፣ በተለያዩ ሀገሮች ደግሞ ክርስቲያኖች እየተሰደዱ ያሉበትን ሁኔታ እናውቃለን። መከራ አለ፣ በየስፍራው መከራ አለ፣ ስደት አለ። ግን የመንግስት ባለስልጣናትን መንግስታትን እንዴት ሰይጣን ይህንን መከራ ለማምጣት እንደምጠቀምባቸው እናውቃለን። በብዙ ስፍራ እየሆነ ነው። ግን ዛሬ ለእግዚአብሔር ሕዝብ በየስፍራው በስደት ለሚያልፍ ዛሬም በብዙ መከራዎች ውስጥ ለሚያልፍ ሰይጣን የተለያዩ ነገስታትንም ይሁን ስልጣን ያላቸውንና የሌላቸውን ሰዎች አስነስቶ መከራን፣ ስደትን ለሚያመጣባቸው ሰዎች እና በእውነት
እነዚህን ፖለቲከኞች እነዚህን የተለያዩ ነገሮችን አገሮችን ፖሊሲዎቻቸውን ተግባራቸውን እነዚህን አስነስቶ በእነሱ ላይ ለሚያመጣ በመከራ ውስጥ ላሉ ክርስቲያኖች በየስፍራው አንድ የምስራች አለ፣ ትልቅ የምስራች። እርሱም እግዚአብሔር ለዘላለም በዙፋኑ ላይ ነው። እግዚአብሔር በዘላለማዊ ዙፋኑ ላይ ነው። ሃሌሉያ! እነዚህ ዙፋናቸው ያበቃል፣ እነዚህ ይሞታሉ። ኦዚያን ልክ እንደሞተ ይህ ታላቅ ንጉሥ እንደሞተ ኦዚያን በሞተበት ዘመን እንደተባለ ዙፋኑን እንደለቀቀ ዙፋኑን ለቆ እንደሞተ እግዚአብሔር ግን ሌሎችም ይሞታሉ፣ እግዚአብሔር ግን ዛሬም በዙፋኑ ላይ ነው፣ ነገም በዙፋኑ ላይ ነው፣ ሁሌም በዙፋኑ ላይ ነው፣ ለዘላለምም በዙፋኑ ላይ ነው። ንጉሥ እርሱ ብቻ ነው። በዚህ ቃል ልንጽናና ያስፈልጋል ወገኖች፣ በዚህ ቃል ልንጽናና ያስፈልጋል። ይህ ቃል የሚያጽናና ቃል ነው። በረጅምና ከፍ ባለ ምለው የእግዚአብሔርን ፍጹም ልዕልና የሚያጎላ እርሱ ከብዙ ኃያላት አንዱ አይደለም፣ ምርጫ አይደለም። እርሱ ከማንም ጋር የሚወዳደር አይደለም። እርሱ የበላይ ነው። ሌላው የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል። ቀጥሎ ይሄ የንጉሥ ልብስ ዘርፍ ግርማን፣ ክብርንና ድምቀትን የሚያሳየው የንጉሥ ልብስ ዘርፍ ግርማን፣ ክብርንና ድምቀትን ያሳያል። ይሄ ነገር ዝም ብሎ ጨርቅ የለበሰ አይደለም። መቅደሱን የሞላ የእግዚአብሔርን ክብር የማይለካ ገደብ የሌለው የእግዚአብሔርን ክብር የሚያሳይ ነው። የልብሱ ዘርፍ መቅደሱን ሞልቶት ነበር። ይህንን ነው ያየው በራእይ። በእርግጥ የመጽሐፍ ቅዱስ ምሁራን፣ መጽሐፍ ቅዱስ የሚያጠኑ ሰዎች እነዚህ ልብሶች ምን እንደሆኑ አይስማሙም። አንዳንዶች እነዚህ ልብሶች ሊቀ ካህናት የሚለብሷቸው አይነት ነበሩ በብሉይ ኪዳን ብሎ ያስባሉ። ዘጸአት 28 ላይ ሄዳችሁ ብታነቡ። ስለዚህ የነገስታቱን ልብስ የሚመስሉ ይሆናል። እነዚህን ይሄ ልብስ በቃ የነገስታቱን ልብስ የሚመስሉ ይሆናል፣ የካህናቱን ልብስ የሚመስሉ ይሆናል የሚል ያው አስተሳሰቦች አሉ። ሁለቱም አይነት ደግሞ የንጉስም የካህናትም ልብስ ሊሆንም ይችላል የሚሉም አሉ። ግን ኢየሱስ ክርስቶስም ደግሞ በዕብራውያን 8 ከ1 እስከ 2 እንደምንመለከተው ኢየሱስ ክርስቶስ ለዘላለም ሊቀ ካህን ነው ይላል። ደግሞ ሊቀ ካህን ነው፣ በሰማይ በእውነተኛይቱ ቤተ መቅደስ ውስጥ ያገለግላል። እግዚአብሔር በቤተ መቅደሱ ውስጥ ነበር አይደል? ያየው ልብሶቹ ከቤተ መቅደሱ ጋር ያው የሚዛመዱ ናቸው ማለት ነው። ስለዚህ የንጉሳዊ ልብስ የለበሰም ይመስላል እና ይሄ ስለዚህ ልብስ ያው በግልጽ በእኛ ቋንቋ መግለጽ አንችልም። አንዳንዶች አሌጎሪ እንደሚያደርጉት አሌጎራይዝ ለማድረግ አንሞክርም። ግን እግዚአብሔር በዙፋኑ ላይ እንደተቀመጠ መገለጹ ጥሩ ነው። የንጉሳዊ ልብስ ይመስላል ከዙፋን ጋር ከንጉስነቱ ጋር ንጉሳዊ ልብስ ከክህነት ልብስ ይልቅ ማለት ነው። ምክንያቱም ካህናት ዙፋን ላይ አይቀመጡም ነበር። እነሱ አገልግሎት ነው። ስለዚህ እርሱ ደግሞ ንጉስ ሆኖ የሚገዛ ነው። ይህን ልብስ የለበሰው ለዘላለም ዙፋን ላይ የተቀመጠ ነው። ስለዚህ እነዚህ ልብሶች ያው ኢየሱስ ክርስቶስ በእርግጥ ሊቀ ካህንም ንጉስም ነበረ። በአንደኛ ጢሞቴዎስ 6:15 ላይ፣ ራእይ 17:14 ላይ፣ ራእይ 19:16 ላይ ስናነብ ሄዳችሁ አንብቡ ባላችሁ ጊዜ። እነዚህ ረዣዥም ልብሶች ያው የእግዚአብሔርን የከበረ ግርማን የሚያሳዩ ናቸው። ምንም ቢሆን የንጉስ ልብስ ነው፣ የካህን ልብስ ነው፣ የዛ አይነት ነው የሚባሉ የተለያዩ ክርክሮች እነዚህ አይጠቅሙንም። ዋና የሚጠቅመን እነዚህ ረዣዥም ልብሶች ምን የሚያሳዩ ነው? የእግዚአብሔርን የከበረ ግርማ ድምቀቱን የሚያሳዩ ናቸው። በቃ ይሄ ነው ትልቁ ነገር። እግዚአብሔር የሚደምቅ በክብሩ የከበረ አምላክ እንደሆነ የሚያሳዩ ነገሮች ናቸው።
በተለይ የኢየሱስን አገልግሎት ስንመለከት የኢሳያስን ትንቢት የፍጻሜ በዮሐንስ ወንጌል ላይ እንመለከታለን። ምክንያቱም በኢየሱስ ክርስቶስ አማካኝነት የተገለጠውን የደህንነት መልእክት ያሳየናል። ይሄ በዚህ የኢሳያስ ትንቢት እንደተገለጠ ማለት ነው። ክብሩን ስላየ ይናገራል አይደል? ዮሐንስ ወንጌል ምዕራፍ 6 ላይ ማለት ምዕራፍ 6 ላይ በዚህ የተጠቀሰው በዮሐንስ 1 ላይ ክብሩን ስላየ ኢሳያስ ይህን አለ፣ ስለ እርሱም ተናገረ ያላል። ምዕራፍ 12 ቁጥር 41 በዮሐንስ 12:41 ላይ እንግዲህ የኢሳያስን መልእክት ይጠቅስልናል። በዚህ በዮሐንስ ወንጌል ምዕራፍ 12:41 ላይ ክብሩን ስላየ ኢሳያስ ይህንን አለ፣ ስለ እርሱም ተናገረ ብሎ ስለ እግዚአብሔር ክብር ያስረዳናል። ስለዚህ በዮሐንስ አመለካከት ኢሳያስ ያየው በዙፋኑ ላይ የተቀመጠውን እግዚአብሔርን፣ ይህን የከበረ ልብስ የለበሰውን እግዚአብሔርን ያየውን የተመለከተው ፍጻሜውን ያገኘው በጌታ በኢየሱስ ክርስቶስ እንደሆነ አስረግጦ ይነግረናል ማለት ነው። ይህንን ይነግረናል እና ብዙ ትልልቅ ነገሮችን እንመለከታለን። በዚህ ክፍል ላይ ብዙ ነገሮችን እንመለከታለን። ስለዚህ እግዚአብሔር ክብሩ ትልቅ ነው። እግዚአብሔር ክብሩ ትልቅ ነው። እንደው በዚህ ክፍል የተጠቀሱ ነገሮችን በኋላ በዝርዝር እንመለከታለን። ግን ከዛ በፊት እንደው አጠር አድርገን እንኳን ስንመለከት ስለ ልብሱ አይተናል። ሱራፌል፣ ከእርሱ በላይ ሱራፌል ቆሞ ነበር፣ ለእያንዳንዱም 6 ክንፍ ነበረው ይላል ቁጥር 2 ላይ። እነዚህ ደግሞ በቃ የሰማይ ፍጥረታት በእግዚአብሔር ፊት ፊታቸውንና እግራቸውን ይሸፍናሉ ይላል። ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ። በኋላ ምናለን ኃጢአት የሌለባቸው ሱራፌል መላእክቶች ማለት ነው። በእግዚአብሔር ፊት ፊታቸውን እግሮቻቸውን ይሸፍናሉ። ቅዱሳን መላእክት እንዴት ባለ አክብሮት እግዚአብሔርን እንዳከበሩ እዩ። እንዴት ባለ አክብሮት እግዚአብሔርን እያመለኩ እንደሆነ እዩ። በእግዚአብሔር ፊት ፊታቸውና እግራቸውን ይሸፍናሉ። ስለዚህ እኛማ እንዴት አብልጠን ራሳችንን ሰውረን ራሳችንን ሸፍነን እግዚአብሔርን ማምለክ ይኖርብናል በዚህ በከበረ እግዚአብሔር ፊት። እነዚህ ቅዱሳን መላእክት፣ እነዚህ ኃጢአት የሌለባቸው መላእክት እነዚህ እግዚአብሔርን ካመለኩ እኔና እናንተ በምን አይነት መልክ ልናመልክ ያስፈልገናል ወገኖች? እንደውም ምን ይላል? እርስ በርሳቸውም እንዲህ ይጮሁ ነበረ፣ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች። ቁጥር 3 ላይ እያሉ ይጮሁ ነበር እግዚአብሔርን ሲያመልኩ፣ እግዚአብሔርን ክብር ሲናገሩ። በእውነት እግዚአብሔር ፍቅር ቢሆንም እግዚአብሔር ፍቅር ነው አይደል? ግን እዚህ ቦታ ላይ ቅዱስ ቅዱስ እያሉ 3 ጊዜ ፍቅር 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 አላሉ። እግዚአብሔር ፍቅር 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 አላሉ። እግዚአብሔር ፍቅር ነው በእርግጥ፣ ግን ፍቅር 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 አላሉ። ምንድነው ያሉት? ቅዱስ 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 እያሉ ነው የጮሁት። እግዚአብሔር ሁሉን ቻይ ቢሆንም ኃያል ኃያል ኃያልም አላሉ አይደለም? ፍቅር 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 ኃያል 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 አላሉ። ያሉት ምንድነው? ቅዱስ 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 3 ጊዜ ደጋግመው የእግዚአብሔርን ባህሪ ቅድስናውን አጉልቶ እያሳዩ ነው ያመለኩት። የእግዚአብሔር ቅድስና፣ እግዚአብሔር የተለየ ነው። እግዚአብሔር ከሰው የተለየ ነው። እግዚአብሔር ከአማልክት የተለየ ነው። እግዚአብሔር ከማንም የተለየ ነው። እግዚአብሔር ልዩ ነው። የእግዚአብሔር ቅድስና፣ የቅድስናው ሙላት፣ የቅድስናው ፍጹምነት፣ ልዕልናው እጅግ ልዩ ነው። ይህንን እየተናገሩ ነው እግዚአብሔርን ያመለኩት። ይህንን እየተናገሩ ነው እግዚአብሔርን ያመለኩት። ስለዚህ እኔና እናንተን በእውነት የእግዚአብሔርን ቅድስና የቅድስና ልዕልናውን፣ የቅድስና ሙላቱን፣ የቅድስና ፍጹምነቱን አጉልተን እያሳየን ዕለት ዕለት በቅድስና ልናመልከው ያስፈልጋል። ቁጥር 4 ላይ ደግሞ ምን ይላል?
ከሚጮህም ድምፅ የተነሳ የመድረኩ መሰረት ተናወጠ፣ ቤቱም ጢስ ሞላበት ይላል። በክብሩ ፊት ሁሉም ይንቀጠቀጣል። በክብሩ ፊት በእግዚአብሔር ፊት ሁሉም ነገር ሰው ብቻ አይደለም፣ እንስሳ ብቻ አይደለም፣ ሁሉም ግዑዙ ፍጥረት ሁሉ በክብሩ ፊት የማይናወጥ የማይንቀጠቀጥ የማይፈራ የለም። ከሚጮህም ድምፅ የተነሳ የመድረኩ መሰረት ተናወጠ፣ ቤቱም ጢስ ሞላበት ይላል። መሰረት ይሄ ሁሉም ነገር ለእግዚአብሔር ክብርን ይሰጣል። ስለዚህ ኢሳያስ ኃጢአቱን ከማየቱ በፊት የእግዚአብሔርን ቅድስና ነው ያየው። ለአገልግሎት ከመዘጋጀቱ በፊት በአምልኮ ነው የተዋጠው፣ እግዚአብሔርን በማምለክ ቅድስና ነው። ይሄ ነገር አስፈላጊ ነገር ነው ወገኖች። ለአገልግሎት ከመዘጋጀታችን በፊት የእግዚአብሔርን ቅድስና ማየት አለብን። ጌታ ቅድስናህን አሳየኝ፣ ክብርህን አሳየን ብለን መጸለይ ይኖርብናል። በእግዚአብሔር ፊት መሆን ይኖርብናል። እግዚአብሔር ዛሬም ክብሩን ያሳየናል። እግዚአብሔር ዛሬም ቅድስናውን ያሳየናል። ይህንን ሲያሳየን በዛው ቅድስና አይናችን በዛው እኛ ራሳችንን በዛ ባየንበት እግዚአብሔርን ባየንበት የቅድስናውን ክብሩን ልዕልናውን ባየንበት በዛው አይን ራሳችንን ስናይ ራሳችንን እንንቃለን። እንደዛው እንደነበርን ሆነን አንቀርም፣ እንለወጣለን፣ ሌላ እንሆናለን። ያኔ ነው መላክ፣ ያኔ ነው ለአገልግሎት መዘጋጀት፣ ያኔ ነው ለአገልግሎት መውጣት የሚያስፈልገው። ቅደም ተከተሉ ይሄ ነው። መጀመሪያ ላይ የእግዚአብሔርን ክብር ማየት፣ የእግዚአብሔርን ቅድስና ማወጅ፣ የእግዚአብሔርን ቅድስና አይቶ በእግዚአብሔር ቅድስና መለወጥ፣ ከዛ በኋላ ነው ለአገልግሎት መዘጋጀት፣ ለአገልግሎት መውጣት የሚያስፈልገው። ዛሬ ብዙ ችግሮች፣ ብዙ መከራዎች በዓለም ላይ የሚታዩት በቤተክርስቲያን ውስጥ ብዙ ችግሮችን የምናየው ብዙ ዝብርቅርቅ ያሉ ነገሮችን የምንመለከተው ከእግዚአብሔር ቃል ወጣ ያሉ ከእግዚአብሔር መንፈስ ወጣ ያሉ ነገሮችን በቤተክርስቲያን ውስጥ የምናየው ቅደም ተከተሉን ያልተከተለ የአገልግሎት ሹመት የአገልግሎት መድረኮች ስለበዙ ነው ወገኖች። ቅደም ተከተሉ ምንድነው? የመጀመሪያው እግዚአብሔርን ማወቅ፣ እግዚአብሔርን ማየት፣ ቅድስናውን ማየት፣ ክብሩን ማየት። ከዛ በኋላ ደግሞ በዛ ክብር አይን ራሳችንን አይተን ራሳችንን ማዋረድ። እኔ ጠፍቻለሁ፣ ወየውልኝ፣ ኃጢአተኛ ነኝ፣ እኔ ምንም አይደለሁም፣ አንተ ግን ትልቅ ነህ፣ አንተ ግን ቅዱስ ነህ፣ አንተ ግን ክቡር ነህ ብለን ያንን ማየት፣ እኛን ራሳችንን መካድ፣ እኛን ራሳችንን ዝቅ ማድረግ። ያን ሳናደርግ ወደ አገልግሎት ስንወጣ፣ ሳንለወጥ ወደ አገልግሎት ስንወጣ፣ ሳንነካ ወደ አገልግሎት ስንወጣ፣ ያ ክብሩ ሳይቀይረን ወደ አገልግሎት ስንወጣ፣ ያ ግርማው ሳይቀይረን ሳይለውጠን ወደ አገልግሎት ስንወጣ ለእግዚአብሔር ቤት ብጥብጥ፣ ለእግዚአብሔር ቤት ዝብርቅ፣ አሁን የምናያቸው ዝብርቆች ምክንያቶች እንሆናለን። ዛሬ ብዙዎች ናቸው፣ ጥቂቶች የማይባሉ አገልጋዮች የእግዚአብሔርን ቤት በእውነት በኃጢአት በክፋት በአመፃ ሞልተውታል። ጥቂቶች የማይባሉ የእግዚአብሔርን ክብር ሳያዩ የሚያገለግሉ እንዲሁ ሌላ ነገር ሞቲቬት አድርጓቸው፣ ገንዘብ ሞቲቬት አድርጓቸው፣ ሀብት ሞቲቬት አድርጓቸው፣ ክብር ዝና ሞቲቬት አድርጓቸው በዚህ ለአገልግሎት ራሳቸውን የለዩ ብዙ ሰዎች አሉ ወገኖቼ፣ ብዙ ሰዎች አሉ። በዚህ ምክንያት ቤተክርስቲያን ክብሯን አጥታለች። ቤተክርስቲያን ውስጥ ብዙ ችግር አለ ዛሬ በዚህ ዘመን ወገኖቼ። የምናየው የምንሰማው ዓለማውያን ጭምር እስከምናገሩብን የሆነ ነገር የደረሰው ቅደም ተከተሉ ስለተሆነ ነው ወገኖቼ። ይህን ቅደም ተከተል አስፈላጊ ነው፣ እንከተል። ኢሳያስ ይህንን ክብሩን ካየ በኋላ በዛው ክብር ራሱን ካየ በኋላ ወዮ ጠፍቻለሁ ካለ በኋላ ወዮ እኔ ነኝ ካለ በኋላ እኔ ነኝ ኃጢአተኛው፣ እኔ ነኝ በደለኛው ማለት ከጀመረ በኋላ ነው የተቀየረው። በጉጠት ተነክቶ ተቀይሮ ወደ አገልግሎት መሄድ የቻለው። ስለዚህ በእግዚአብሔር መጀመር አለብን። በእግዚአብሔር ስለ እግዚአብሔር አመለካከት ዝቅተኛ ከሆነ ምንጊዜም ደካማ ክርስቲያናዊ ህይወት ነው የሚኖረው። ስለ እግዚአብሔር ያለን አመለካከት ከፍተኛ ሲሆን አክብሮትን፣ ትህትና፣ ታዛዥነት፣ ፍርሃትን በቃ የእግዚአብሔር ፍርሃት በልባችን በህይወታችን ይኖራል። ስለዚህ እንደዛ እየሆንን ልናገለግል ያስፈልጋል። እንግዲህ በእግዚአብሔር ለምንድን ነው
በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ያለብን። ሁለተኛ በእርሱ ፊት እጅግ ኃጢአተኞችና የጠፋን ስለሆንን ነው። በእርሱ ፊት በእግዚአብሔር ፊት እጅግ ኃጢአተኞችና የጠፋን ስለሆንን ነው። ቁጥር 5 ላይ ጌታን ካየ በኋላ ኢሳይያስ እንዲህ ይላል፣ ወዮልኝ ጠፍቻለሁ ይላል። ወዮልኝ ጠፍቻለሁ የሚለውን ነገር ራሱ እንመለከታለን። እንግዲህ የእግዚአብሔርን ክብር ቅድም ከላይም አንዳንድ ያላየናቸውም ነገሮች አሉ። ይህ እግዚአብሔር እንደው ጠፍቻለሁ ያለው ከዛ በፊት ምን አይቶ ነው ብትሉ ስለ መላእክት ይናገራል። በእግዚአብሔር ዙሪያ የነበሩ ፍጥረታት እነዚህን የገለጸበት መንገድ ከመላእክቶቹ ሁኔታ፣ አገልግሎት፣ ህይወት ያየው ነገር ወየው ጠፍቻለሁ እስክል ያደረሰው ነገር ልብ ልንል ያስፈልጋል። ስለ መላእክት በዚህ ክፍል የተጠቀሰውን ስንመለከት መጽሐፍ ቅዱሳችንን በጥንቃቄ በምናጠናበት ጊዜ የተለያዩ የመላእክት አይነት እንዳሉ እንመለከታለን። እነዚህም እግዚአብሔርን ራሱን ማለት ነው በተለያየ መንገዶች ያገለግሉት ዘንድ የተፈጠሩ መንፈሳዊ ፍጥረታት ናቸው። እነዚህ የተለያዩ ፍጥረታት መላእክት፣ ሊቀ መላእክት የሚባሉ አለቆች፣ ኃይላት ወዘታ ይባላሉ። ሮሜ 8:38 ላይ፣ ኤፌሶን 3:10 ላይ፣ ቆላሲያስ 1:16 ላይ ሄዳችሁ አንብቡ። ክሩቤል የሚባሉ ከተፈጠሩ መንፈሳዊ መላእክት ሊቆ የሚገኙ ይመስላል እነዚህ ክሩቤል ብዙ ጊዜ። ስለዚህ ተዋረድ አለ፣ ያው አለ ያ ተዋረድ እንዳለም ደግሞ እንመለከታለን። ሃይራርኪም አለ ያው መላእክት ውስጥ እንዳለን እንመለከታለን። ስለዚህ የመላእክት ፍጥረታት የእግዚአብሔር ክብር የሚያስጠብቁ፣ የእግዚአብሔር ክብር የሚያውጁ፣ የሚገልጡ ናቸው። እንደው አንዳንድ ሰዎች የእግዚአብሔር ክብር ጠባቂዎች ናቸው። እግዚአብሔር ክብሩን ጠባቂ አያስፈልገውም። እግዚአብሔር ራሱ የከበረ ነው እና ሁልጊዜም እግዚአብሔርን ከበው የሚያመልኩ የሚሰግዱለት ናቸው። እነዚህ በመገናኛው ድንኳንና በቤተ መቅደሱ ውስጥ ክሩቤል በግድግዳዎች ሁሉ ላይ ተቀርጾ የቃል ኪዳኑን ታቦት እንደሚጠብቁ እናውቃለን። በብሉይ ኪዳን አይደል? አንደኛ ነገሥት 6:26-35 እናነብ ያንን እንመለከታለን። ሕዝቅኤል የእግዚአብሔርን ዙፋን በተመለከተበትም ጊዜም ክሩቤል እንደነበሩ አይቶ ነበር። ያን ተረድቶ ነበረ ሕዝቅኤልም ማለት ነው። ምናልባት በዮሐንስ ራእይ ውስጥም የሚገኙ እነዚህ 4 እንስሳት እነዚህ ክሩቤሎች ናቸው፣ እነዚህ ክሩቤል ናቸው የሚልም ሀሳብ አለ። ክሩቤል ይሆናሉ የሚልም አሉ አንዳንድ የመጽሐፍ ቅዱስን የሚያጠኑ ሰዎች። እንግዲህ ሌላው ሱራፌል ደግሞ ክሩቤል፣ ሱራፌል አሁን በዚህ ስፍራ የምናያቸው ሱራፌል ተብሎ የተገለጸ ሌላ የመላእክት አይነት ደግሞ ያለ ይመስላል ሳይሆን ይሄ ሱራፌል የሚለው ቃል ግን በዕብራይስጡ ስንመለከት ትርጉሙ ነበልባል የሚል ትርጉም አለው። ነበልባል የሚል ሱራፌል ማለት ይሄ ምናልባት ተፈጥሯቸው አንጸባራቂ መሆኑን የሚያሳይ ሊሆን ይችላል። አንጸባራቂ ተፈጥሮ ያላቸው መላእክቶች ሊሆኑ ይችላሉ። ይሄ በቃ የሚያንጸባርቅ ክብር ያንን የሚያመለክት ሊሆን ይችላል። ነገር ግን ያ ክብር እንኳን የነሱ አንጸባራቂነት እንኳን ነበልባል የሆነው ክብራቸው እንኳን ከእግዚአብሔር ክብር ጋር ሲነጻጸር ምን ያደርጋሉ? ፊታቸውን ሸፍነው ፊታቸውን ከመሸፈን በላይ ሌላ ሚና አይኖራቸውም። ፊታቸውን በእግዚአብሔር ፊት ይሸፍናሉ። እግሮቻቸውና ፊታቸውን በእግዚአብሔር ፊት ይሸፍናሉ። በእውነት ሚናቸው በሌሎች መጽሐፍ ቅዱስ ክፍሎችም ይህንን እናነባለን። ስለዚህ ሱራፌል የክሩቤል ሌላው ስያሜ ነው የሚሉም አሉ። በእርግጥ ያው መጽሐፍ ቅዱስ ስታጠኑ
እንግዲህ የተለያዩ ሰዎች የተለያየ አስተያየት አላቸው ስለ ሱራፌል እና ክሩቤል። አንዳንዶች ይለያያሉ ይላሉ፣ አንዳንዶች አንድ አይነት ናቸው በተለያየ አገላለጽ ተገለጹ ናቸው ይላሉ። እና ግን ያ ልዩነቶች እንዳሏቸው እናያለን። ለምሳሌ ልዩነታቸው ምንድነው? እዚህ ስፍራ የተገለጸው ክሩቤል 6 ሳይሆን 4 ክንፎች አሏቸው አይደለ? ክሩቤል 4 ክንፎች ናቸው። ክሩቤል በተለያዩ ምድራዊ ፍጥረታት የተመሰሉ ናቸው። ብዙውን ጊዜ ከቃል ኪዳኑ ታቦት ጋር ተያይዘው ነው የምናያቸው። መጽሐፍ ቅዱስን በምናነብበት ስለ ክሩቤል ከቃል ኪዳኑ ታቦት ጋር ተያይዘው ይገኛሉ። ሱራፌል ግን 6 ክንፎች ያሏቸው ናቸው። ስለዚህ ልዩ ናቸው ማለት የተለያዩ ናቸው። 6 ክንፎች አሏቸው። ብዙውን ጊዜ በእግዚአብሔር ዙሪያ የሚገኙ መላእክት ናቸው። እነዚህ በእግዚአብሔር በዙሪያው ሆነው የሚያመልኩ፣ ክብሩን የሚያወጁ፣ ክብሩን የሚያንጸባርቁ አንጸባራቂዎች ናቸው። ስለዚህ የሱራፌል ቁጥር ስንት እንደሆነ ቁጥሩን አልተናገረም። እንግዲህ እንዴት እንደተገለጸ ብትመለከቱ በተለይ ይሄ በጣም ደስ ይላል። የሱራፌል የነዚህ ፍጥረቶች የመላእክቶች ሁኔታን የገለጠበት መንገድ በእውነት እግዚአብሔርን እንዴት እንድናከብር የሚያደርግ ነገር። የመጀመሪያው ምንድን ነው የምለው 6 ክንፍ ሱራፌል ያላቸው ፊታቸውን የሚሸፍኑባቸው 2 ክንፎች ነበሯቸው። በሁለቱ ክንፍ ፊታቸውን ይሸፍናሉ። ይሄ ድሮ በጥንት ዘመን ነገስታቶች ተራው ሰው ፊታቸውን እንዲያይ አይፈቅዱም። የንጉሱን ፊት ለምን ታያለ ይባላል። ይሄ አግባብነት የጎደለው ነገር ነበረ። የንጉሱን ፊት ማየት ማለት አግባብ አልነበረም ያኔ። ከዛ ጋር ይሄ ንጉሱ ደግሞ ከፍተኛ ኃያል ንጉስ ነው። እግዚአብሔር ቅዱስ ነው። ስለዚህ ይህ ቅዱሱ አምላክ በቃ እንዲሁ ዝም ተብሎ የሚታይ አይደለም። ፊቱ ዝም ብሎ የሚታይ አይደለም የሚለው ከዛ ጋር የተያያዘ ሰዎች እንዲረዱ በሚረዱበት ቋንቋ የተጻፈ ነው። ስለዚህ እግዚአብሔር ኃይለኛ ነው። እነዚህ መላእክት ኃይለኞች እንኳን ቢሆኑ ማለት ነው ከአክብሮታቸው የተነሳ እግዚአብሔርን ከማክበራቸው የተነሳ ፊታቸውን በ2 ክንፋቸው ሸፍነው እግዚአብሔርን አያዩም ነበር። በእግዚአብሔር ዙሪያ እያሉ ማለት ነው። ስለዚህ የእግዚአብሔር ክብር እጅግ ታላቅ መሆኑንም ያሳየናል። የእግዚአብሔር ክብር ከነሱ ክብር ይልቅ የሚያንጸባርቅ፣ እግዚአብሔርን ማየት የማይችሉ ታላቅ ክብር ያለው አምላክ እንደሆነ ያሳያል። ያው በሱ ፊት በእግዚአብሔር ፊት ራሳቸውን ያዋርዳል። ራሳቸውን አዋርደው ፊቱን አያዩም። ያንን የምንመለከተው የእግዚአብሔር ክብር እንደ ቀትር ፀሐይ ከቀትር ፀሐይ በላይ በብዙ ቁጥሮች ከቀትር ፀሐይ ኃይል በላይ ነው፣ የሚያበራ ነው። ስለዚህ ፊታቸውን ለመሸፈን ተገደዋል። ይህ እግዚአብሔር የኛ አምላክ ነው። ሃሌሉያ! ክብሩ ከቀትር ፀሐይ ኃይል በላይ ኃይል፣ አንጸባራቂ ኃይል፣ ፊቱን ሱራፌል መላእክቶች ማየት የማይችሉት በ2 ክንፋቸው ፊታቸውን ሸፍነው በፊቱ የሚሆኑለት ይህ ክቡር አምላክ የኔና የእናንተ አምላክ ነው። የእናንተና የኔ አባት ነው፣ ጌታ ነው። ሃሌሉያ! ሌላው እግሮቻቸውን የሚሸፍኑባቸው 2 ክንፎች ደግሞ ነበሯቸው። እግሮቻቸውን የሚሸፍኑባቸው እግሮቻቸውን የሚሸፈኑ ነበር። ፊታቸው ብቻ ሳይሆን እግሮቻቸው። እግር እንግዲህ ብዙ ጊዜ ምድርን ስለሚረግጥ ስለሚቆሽሽ ንጹህ እንዳልሆነ የሰው አካል ንጹህ ካልሆነ የሰው አካል አንዱ ነው ተብሎ ይታወቃል። እንግዲህ ምክንያቱም መሬት ይረግጣል። በድሮ ዘመን በተለይ አሁን ጫማ ውስጥ ማለ በርግጥ ያው ምድር መሬትን የሚረግጥ ነው። ለዛም ነው ሙሴ ኢያሱ በመጽሐፍ ቅዱስ ውስጥ አይታችሁ እንደሆነ እግዚአብሔር በሚገኝበት የእግዚአብሔር መገኛ በሆነባቸው አካባቢ ጫማን ከእግሬ አውልቅ ተብለዋል። ጫማቸውን ከእግራቸው አውልቀው ነው እግዚአብሔር ወደሚገኝበት። ዛሬ በኦርቶዶክስ ቤተክርስቲያን ብትሄዱ፣ በሙስሊሞችም
መስጊድ ብትሄዱ ጫማቸውን አድርገው መስጊድ አይገቡም፣ ወደ ጸሎት ቦታ አይገቡም፣ ጫማቸውን አድርገው ወደ ቸርች አይገቡም። እና ይሄ በእውነት ጥሩ ልምምድ ነው ብዬ ነው የምቀበለው። ስለዚህ እንደነዚህ አይነት ንጹህ መላእክት ይሄ በእርግጥ እነዚህ ንጹህ መላእክት የሚበሩ ናቸው። እንደውም እነሱ በምድር ላይ አይራመዱ፣ እግሮቻቸው የሚቆሽሽ እንደ ሰዎች የሚቆሽሹ አይደሉም። እነዚህ ፊታቸውን ይሸፈኑ፣ እነዚህ መላእክት ደግሞ እግራቸውንም ሲሸፍኑ እንመለከታለን። እግራቸውንም ስለዚህ እግራቸውን መሸፈናቸው ሱራፌል መንገዳቸውን ለመምረጥ አለመፈለጋቸውን እግዚአብሔር በሚመራቸው መንገድ እንደሚሄዱ እግዚአብሔር የሚፈልገውን ብቻ ለማድረግ የሚንቀሳቀሱ ያንን ማሳየቱ ነው። እግራቸውን መሸፈናቸው በራሳችን የምንሄድ አይደለንም፣ እግዚአብሔር ወደሚያሳየን ነው የምንሄደው ብሎ ማለታቸውን የሚያሳይ ነገር ነው። ሌላው በሁለት ክንፎቻቸው ይበሩ ነበር። ሱራፌል 6 ክንፎች አይደል ያሏቸው? በሁለቱ ክንፎች ምን ያደርጋሉ? ፊታቸውን ይሸፍናሉ። በሌሎች ሁለቱ ክንፎቻቸው ምን ያደርጋሉ? እግሮቻቸውን ይሸፍናሉ። በሶስተኛ ደግሞ በሁለት ክንፎቻቸው በሶስተኛ በሁለቱ ክንፎች ደግሞ ይበሩ ነበር። መብረር በጣም ይሄ መብረራቸው የሚገርም ነገር ነው። እረፍት የላቸውም። በቃ በአንድ ስፍራ ዝም ብሎ የሚቀመጡ አይደሉም ማለት ይበራሉ። ለእግዚአብሔር ክብር፣ ለእግዚአብሔር አገልግሎት ይበራሉ መላእክት። ለምሳሌ ንቦች ከአንዱ አበባ ወደ ሌላ አበባ ዝም ብሎ ይበራሉ አይደል? ያለ እረፍት ይበራሉ። አንዳንድ እየተዘዋወሩ ይቀስማሉ። እነዚህ መላእክት እረፍት የላቸው። ባለማቋረጥ የእግዚአብሔርን ፈቃድ የሚያደርጉ ናቸው። ባለማቋረጥ የሚበሩ ናቸው። ስለዚህ ወዲያው ለእግዚአብሔር የሚታዘዙ ናቸው። እግዚአብሔር በሕይወታቸው ፈቃዱን ለማድረግ የወሰኑ ፈቃዱን የሚያደርጉ ናቸው። እግዚአብሔር ወደሚመራቸው ብቻ የሚሄዱ ናቸው። እኛ የሰው ልጆች፣ እኛ ምዕመናን በእውነት መታዘዝን ከነሱም ልንማር ያስፈልጋል። በእግዚአብሔር ፊት 24 ሰዓት ያለ እረፍት በእንብታ ሳይሆን ፈቃዱን እሺ እያልን መኖር ይኖርብናል። በእውነት እግዚአብሔር የሚፈራ አምላክ፣ መታዘዝ የሚገባው አምላክ፣ በእርሱ መመራት የሚያስፈልገው አምላክ፣ ቃሉ የሚመራን፣ ቃሉ የመንገዳችን ብርሃን የሆነ አምላክ ነው። ስለዚህ በዚህ በቃሉ ልንመራ፣ በቃሉ በእርሱ ፈቃድ ልንመራ ያስፈልጋል። ይህንን እንማራለን። ስለ እግዚአብሔር ቅድስናም አንዳቸው ስለሌላቸው ይናገሩ ነበር። ስለ እግዚአብሔር ቅድስና አንዳቸው ለሌላቸው ይናገሩ ነበር። እግዚአብሔር ቅዱስ እንደሆነ 3 ጊዜ እንደውም ይጠራሩ ነበር። እርስ በርሳቸው ለአምልኮ ለመነቃቃት ነበር። በእግዚአብሔር ፊት እነዚህ መላእክት ስለ እግዚአብሔር ቅድስና ይዘምሩ ነበር። እርስ በርሳቸው ቢነጋገሩም ዋናው ዓላማቸው በዙፋኑ ላይ የተቀመጠውን ንጉሥ ማምለክ ነበር፣ ማክበር ነበር፣ ለሱ መገዛት ነበር፣ ፈቃዱን ማድረግ ነበር። በእግዚአብሔር የቅድስና ባህሪ ላይ በቃ ትኩረት አድርጎ ቅዱስ 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 እያሉ አብ ወልድ መንፈስ ቅዱስን በብሉይ ኪዳን የተገለጸውን በአዲስ ኪዳን ደግሞ አብ ወልድ መንፈስ ቅዱስ ተብሎ የተገለጸውን በአካል 3 በመለኮት 1 የሆነውን ባህሪውን እያሳዩ አንዱን እግዚአብሔር በሶስትነት አብ ወልድ መንፈስ ቅዱስን በሶስትነት ቅዱስ 1 ጊዜ ቅዱስ 2 ጊዜ ቅዱስ 3 ጊዜ 3 አምላክ 3 አካል በአንድ አምላክ 1 አምላክ 3 አካል 1 አምላክ ያመልኩ ነበር። በቅድስናው ላይ ቅድም እንዳልኳችሁ በቅድስናው ላይ ትኩረት አድርገው በእግዚአብሔር ፍቅር ላይ ሳይሆን በጸጋውና በምህረቱ በሌሎች ባህሪያቶቹ ላይ እያተኮሩ ሳይሆን በቅድስናው ላይ እያተኮሩ ቅድስናውን አንዳቸው ለአንዳቸው እየተናገሩ እየጮሁ ከእግዚአብሔር ጋር ያላቸውን ግንኙነት ካላቸው ግንኙነት የሚያስደንቅ ቅድስናውን እየተናገሩ ያመልኩት ነበር። ስለዚህ በኢሳያስ መጽሐፍ ውስጥ ይሄ ቅድስና የእግዚአብሔር ቅድስና በጣም አንዱና ቁልፍ ዋና ትምህርት ነው። በኢሳያስ መጽሐፍ ውስጥ የእስራኤል ቅዱስ የሚለው ቃል ከሌሎች
በብዙ ክፍሎች ውስጥ እናገኛለን። የእግዚአብሔር ቅዱስ የሚለው ለምሳሌ ኢሳያስ 5:16 ላይ ብትመለከቱ፣ 8:13 ላይ፣ 29:23 ላይ የእስራኤል ቅዱስ የእግዚአብሔርን ስም እንኳን የእስራኤል ቅዱስ ይላል። እንደውም ቅዱስ ወይም ቅድስና የሚለው ቃል በኢሳያስ መጽሐፍ ውስጥ ከ60 ጊዜያት በላይ ተጠቅሶ እንመለከታለን። እንዴት ለቅድስናው ትልቅ ነገር ትልቅ ስፍራ እንድትሰጠ እንመለከታለን። ቅድስና የሚለው ቃል በቃ መለየት ማለት ነው አይደለም? በመሰረታዊ ቃሉ እግዚአብሔር በቃ ልዩ ነው ማለት ነው። ከፍጥረታት ሁሉ የተለየ ልዩ ነው ማለት ነው። ስለዚህ እነዚህ ኃያላን ሱራፌል ራሳቸውን ከእግዚአብሔር እኩል ለማድረግ ይጥሩ አልነበረም፣ አልጣሩም። ሁልጊዜም እግዚአብሔር ባለበት ስፍራ ስለሚገኙ በእነርሱና ሁሉም በሚችል አምላክ መካከል ከፍተኛ ልዩነት እንዳለ አውቀው እግዚአብሔርን ያከብሩ ነበር፣ ያመልኩ ነበር፣ ክብሩን ከፍ ያደርጉ ነበር። ሁሉም ከሚችል አምላክ ጋር ሊመሳሰል ወይም እኩል ሊሆን የሚችል ነገር የለም ወገኖች፣ ምንም የትም በሰማይ በምድር ከምድር በታች የትም የለም። ስለዚህ ሌላው ደግሞ ቅድስና ከኃጢአት አለመኖር ጋርም ተዛምዷል። እግዚአብሔር ቅዱስ በመሆኑ ኃጢአት ፈጽሞ የማይነካው አምላክ ነው። ኃጢአት የለበትም እግዚአብሔር፣ ኃጢአት የለበትም እግዚአብሔር። እርሱ ፍጹም ነው፣ ቅዱስ ነው እሱ። ስለዚህ 3 ጊዜ መደጋገማቸውን ቅድም ነግሬያቸዋለሁ እና በጣም ያው ስላሴ አሃዱ ስሉስ የሚለው አሃዱ ስሉስ አምላክ እያሰቡ ነው ማለት ነው። ቅዱስ 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 ያሉት ያውቃሉ፣ እዛ ያለው ስለሆነ አብ ወልድ መንፈስ ቅዱስ አሃዱ ስሉስ የአንዱ አምላክ በ3 አካላት መገለጥ በግልጽ የቀረበው በአዲስ ኪዳን ውስጥ ያለውን እያስታውሱ ነው 3 ጊዜ ቅዱስ ቅዱስ ይሉ የነበረው። ስለዚህ አዲስ ኪዳን ግልጽ ያደርገዋል። በእርግጥ ይሄንን አዲስ ኪዳን ግልጽ ያደርገዋል። ሌላው ኤምፋሲስም ሊያሳይ ይችላል። ሲደጋገም ቅዱስ 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 በቃ በጣም ትኩረት የሚሰጠው ነገር እንደሆነ የእግዚአብሔር ቅድስና ከምንም በላይ ያንን የሚያሳይ የእግዚአብሔርን ክብርና ቅድስና ምድርን ሁሉ ሲሞላ ነው ያዩት። የእግዚአብሔር ቅድስና፣ የእግዚአብሔር ክብር፣ የእግዚአብሔር ቅድስና ምድርን ሁሉ ሲሞላ፣ አቤት አቤት ምድርን ሁሉ ሞላ። ይሄ በእውነት በአይነ ስጋችን ከምናየው የተለየ ነው። ይሄ ምድርን ሁሉ ሲሞላ የሚለው አሁን ብዙ ጊዜ ኃጢአት ምድርን ሁሉ ሞልቷል አለ። በሰው ሁሉ ዘንድ አለ። ሰው ባለበት ሁሉ በምንሄድበት ስፍራ ሁሉ ኃጢአት አለ። በምንሄድበት ስፍራ የትም ስፍራ ሄዱ ኃጢአት አለ፣ ክፋት አለ፣ አመፃ አለ፣ ድህነት አለ፣ ጦርነት አለ፣ ቅሚያ አለ፣ በቃ ቆሻሻ ነገር አለ፣ በሽታ አለ፣ ወዘተ የመሳሰሉ ነገሮች ክፋቶች በሙሉ አሉ በምንሄድበት ስፍራ። የእግዚአብሔርን ክብር አናይም፣ ምክንያቱም የእግዚአብሔርን ክብር የሚሸፍኑ ነገሮች አሉ በምንሄድበት ስፍራ ሁሉ። ስለዚህ ዝም ብለን ጌታ ሆይ ወዴት ነህ እንላለን። በምንሄድበት ስፍራ በኃጢአት ተሞልተን ምድርን በኃጢአት ሞልተናት ማለት ነው። ስለዚህ እግዚአብሔር ወዴት ነው? ለምን ይደርስብኛል? ለምን ይሆናል እንላለን ብዙ ጊዜ ማለት ነው። ስለዚህ ወገኖቼ የእግዚአብሔር ክብር ግን ስፍራውን ሁሉ ከሞላ የእግዚአብሔር በረከት አለ፣ የእግዚአብሔር ክብር አለ፣ የእግዚአብሔር ሞገስ አለ። ስለዚህ ሱራፌል የተመለከቱት በመንፈሳዊ አይኖቻቸው ነበር። ስለዚህ ምድርን ከጋረዱት ችግሮች አልፎ እግዚአብሔር በሁሉም ስፍራ ዓላማውን ለማሳካት በስራ ላይ መሆኑን በቃ አይተውታል። ሁሌ ያያሉ። እኛም ይህንን ነው ልናየው የሚያስፈልገው። በሁሉም ስፍራ ክብሩ ይገኛል። ሀሳቡን መንግስቱን ለማስፋት ክብሩን በቃ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ገዥነት ምድርን እንዴት እንደሞሉ ነው ያዩትና እኛም ይህንን የምናይበት ዘመን ይፍጠንልን ወገኖች። የእግዚአብሔርን ክብር፣ የእግዚአብሔርን ሞገስ፣ የእግዚአብሔርን ኃይል የምናይበት ዘመን ከኃጢአት ይልቅ በየስፍራው ኃጢአትን ሳይሆን የእግዚአብሔርን ክብር የምናይበት። ስለዚህ ወገኖች ይሄ በጣም ትልቅ ቃል ነው። ስለ እግዚአብሔር ክብር
መጽሐፍ ቅዱስ በግልጽ ይናገራል። መዝሙር 19 ላይ ስለ እግዚአብሔር ክብር አንብቡ። በጣም ድንቅ የሆነ ነገር ይናገራል በዛ ክፍል ላይ። እንደውም ሌላው ሲናገሩ እነዚህ የቤተ መቅደሱ መሰረት ተናወጠ ሲናገሩ፣ እነዚህ ከመላእክት ጋር አያይዘን ስንነጋገር የቤተ መቅደሱ መሰረት ተናወጠ ይላል። ቁጥር 4 ላይ ሄዳችሁ ስትመለከቱ ቤቱንም ጢስ ሞላበት የሚለው ነገር አይገርማችሁም? እና ኢሳያስ የሱራፌልን ጩኸት ነው የምናገረው። የቤተ መቅደሱ መሰረት ተናወጠ፣ ቤቱንም ጢስ ሞላበት ጩኸታቸው። የመጀመሪያው ምን የቤተ መቅደስ መድረኩ መሰረት የመሬት መንቀጥቀጥ፣ በቃ ይሄ መናወጡ፣ እነዚህ የእግዚአብሔርን ክብሩ የሚያሳዩ ነገሮች ናቸው። የጸኑ ክፍሎች እንኳን እነዛ ተናወጡ። በጽናት የተሰሩ ህንፃው እንዳለ ቢቀጥልም መሰረቶቹ ተናወጡ ይላል። ሌላው ቤተ መቅደስን ጢስ ሞላው ይላል በ6:6 ላይ ከጠቀሰው ጋር ተመሳሳይ አለው። ያው በብሉይ ኪዳን መስዋዕቶች በሚቀርቡበት ጊዜ ጢስ ወደ ሰማይ ይወጣ ነበር አይደል? የመስዋዕቱ ጢስ ሲቃጠል ወደ ሰማይ ጢሱ ይወጣ ነበር። ልክ በቤተ መቅደስም ውስጥ ዕጣን ያለማቋረጥ ይታጠን ስለነበር ጢስ ይታይ ነበር። በዕጣንም ከዕጣንም ጭምር ማለት የዕጣን መታጠን ያው የአምልኮ ምሳሌ ነው። ይሄ በብሉይ ኪዳን ይደረግ የነበረው ዛሬ አምልኮን ነው የሚወክለው። ዛሬ ይሄ ዕጣን እንድናጤን አይደለም፣ ጢስ ወደ ላይ ከፍ እንድናደርግ አይደለም። አምልኮን፣ ዝማሬን፣ ወደ እግዚአብሔር ከፍ ብሎ የሚሄድ ዝማሬን፣ እንደ ጢስ ከፍ ብሎ የሚሄድ ወደ እግዚአብሔር ዙፋን የሚሄድ ዝማሬ፣ ስብከት፣ አምልኮ ይህን የሚያሳይ ነው። ስለዚህ ምድራዊውን አምልኮ ምሳሌ በመጠቀም በሰማይ አምላክ ፊት በጌቶቹ ጌታ ፊት የሚቀርበውን አምልኮ በነገስታቶቹ ንጉስ ለሱ የሚቀርብ አምልኮን የሚያሳይ ነገር ነው። እንደምትመለከቱ በሰለሞን ዘመን የእግዚአብሔር ክብር ቤተ መቅደሱን እንደሞላው ታውቃላችሁ አይደል? ጭስ ቤቱን ሞላው። ሁለተኛ ዜና 5:13-14 ተነበ። ስለዚህ አሁን ደግሞ በእነዚህ በሱራፌል አምልኮ አማካኝነት ማለት ነው የማያልቅ ከፍተኛ ጭስ ወደ ላይ ሲቀርብ አምልኮ ሲቀርብ እንመለከታለን። ይሄ ለታላቁ አምላክ የሚቀርብ የላቀ አክብሮት፣ መደነቅ፣ አምልኮ እንደሆነ ነው የምናየው ማለት ነው። ስለዚህ እኔና እናንተም ለእግዚአብሔር ክብርን ለእግዚአብሔር ሞገስን ስናመጣ እግዚአብሔር ክብሩን ይገልጥልናል። ቁጥር 5 ላይ እንሄዳለን። ቁጥር 5 ላይ ያው የቁጥር 5ን ሐሳብ በእርግጥ ከመናገራችን በፊት የቁጥር 5ን በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ያለብን ለምንድን ነው? ሶስተኛውን ነገር እንነጋገራለን። በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ያለብን እግዚአብሔር ብቻ በጸጋው ሊያነጻንና ሊያድሰን የሚችል አምላክ ስለሆነ ሊያድሰን ስለሚችል ወደ እርሱ መቅረብ አለብን። እንግዲህ ቁጥር 5ን ስትመለከቱ ቁጥር 5 ላይ ጌታን ካየ በኋላ ኢሳያስ እንዲል ወዮልኝ ጠፍቻለሁ ይላል። ቁጥር 5 ላይ ይሄ ልብ በሉ፣ ወዮላችሁ፣ ወዮልኝ ነው ያለው። ወዮልኝ ጠፍቻለሁ ነው ቁጥር 5 ላይ። እችን ልብ የሚገባው ወዮላችሁ አላለም። በቃ ደስ የሚለውን ነገር ልንገራችሁ፣ አወዳድሩት። ወዮላችሁና ወዮልኝ የተለያዩ ናቸው። ወዮልኝ ማለት ለራሴ ወዮልኝ ነው። ወዮላችሁ ማለት ለነሱ ወዮላችሁ፣ በሌሎች ላይ መፍረድ ማለት ነው። ኢሳያስ በራሱ ላይ ነው የፈረደው እንጂ በሰዎች ላይ አይደለም። ከምዕራፍ 1-5 ክብሩን ሳያይ በፊት እግዚአብሔርን ማንነት ይህንን ራእይ ሳያይ በፊት ወዮልኝ አላለም። ሳያይ በፊት ምንድነው ያለው? ወዮላችሁ እያለ ይፈርድባቸው ነበር። በህዝቡ ላይ ነበር ይፈርድባቸው የነበረው። አሁን ግን ክብሩን ካየ በኋላ በእግዚአብሔር ክብር መነጽር ራሱን ካየ በኋላ ወዮልኝ ጠፍቻለሁ አለ።
ስለዚህ በዚህ መጽሐፍ ውስጥ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ላይ የወዮታ መልእክቶችን ስትመለከቱ ወዮላችሁ ነበር ምለው። ነገር ግን በእግዚአብሔር ቅድስና ብርሃን ፊት ኢሳያስ ራሱን ሲያይ ለራሱ መናዘዝ ጀመረ። ጠፍቻለሁ አለ። በቃ የለውም ጠፍቻለሁ አለ። ስለዚህ በሱ በራሱ ይተማመን የነበረውን ቅድስናውን፣ ክብሩን፣ የራሱን ይተማመን የነበረውን ነገር ዜሮ አረገበት። የእግዚአብሔር ክብር በራሱ መታመኑን ዜሮ አረገበት። እኔ ከንፈሮቼ የረከሱብኝ ሰው ነኝና ከንፈሮቻቸው በረከሱባቸው ሕዝብ መካከል እኖራለሁ። ስለ ራሱ ነው የምናገረው ወገኖች። ከንፈሮቼ የረከሱብኝ ነኝ ነው የምለው። ከንፈሮቼ የረከሱብኝ ሰው ነኝ እያለ ይህንን ይናገራል። ወገኖች እግዚአብሔርን ማየትና ባህሪውን መገንዘብ ራሳችንን ጥርት ባለ ሁኔታ በመስታወት ውስጥ እንደመመልከት ነው። ልክ በመስታወት ውስጥ ራሳችን እንደምናየው የእግዚአብሔርን ክብር ካየን ራሳችንን በዛ ክብር እናያለን። እግዚአብሔር እርሱን እንደ ታላቅ ብርሃን የሆነውን ባህሪውን እንድንረዳ ሲያደርገን ማለት ነው። ማንነቱን ሲያሳውቅን ማለት ነው። ልባችን ተከፍቶ ራሳችንን ስለምንመለከት በቃ ራሳችንን እንንቃለን፣ ራሳችንን ዝቅ እናደርጋለን። ቅዱስ በሆነው አምላክ ፊት የቅድስና ጉድለታችን ይገባናል። በሚገባ ፍንትው ብሎ ይታየናል። የቅድስና ጉድለታችን ይታየናል። የእርሱን ቅድስና ስናይ፣ ቀርበን ስናውቅ ማለት ነው። በኢሳያስ ሕይወት የተፈጸመው ይህ ነው ማለት ነው። ኢሳያስ እግዚአብሔርን የሚፈራ ወጣት ነበር። ያኔ እግዚአብሔር ለእርሱ ራእይ መስጠቱ እግዚአብሔርን ለመከተል ይፈልግ እንደነበረ ያሳያል። በርግጥ እግዚአብሔር ለሚፈልጉት ይታይላቸዋል፣ ለሚፈልጉት ራሱን ይገልጥላቸዋል። ራሱን አይሰውርም እግዚአብሔር። ነገር ግን ኢሳያስ እግዚአብሔርን ከማገልገሉ በፊት ስለ ልቡ ሁኔታ፣ ስለ ራሱ ማንነት በእግዚአብሔር ፊት ምን አይነት ህይወት እንዳለው ሊያውቅ ይገባው ነበር። ከእግዚአብሔር ፍጹም መመዘኛ፣ ከእግዚአብሔር መመዘኛ አንጻር ማለት ነው። ከራሱ መመዘኛ አንጻር ሳይሆን ራሱን ሲመዝን ሳይሆን ከእግዚአብሔር መመዘኛ አንጻር ራሱን ሲያነጻጽር ምን ያህል ኃጢአተኛ እንደሆነ መገንዘብ ነበረበት። ከዛ በኋላ በራሱ ችሎታ ሳይሆን በእግዚአብሔር በእግዚአብሔር የምህረት በቃ ባህሪው ላይ መታመን ነበረበት። በእግዚአብሔር ምህረት ላይ መታመን ነበረበት። በእግዚአብሔር ማንጻት ላይ መታመን ነበረበት። ሁልጊዜም የራሱን አለመብቃትና ኃጢአተኝነት መገንዘብ ነበረበት። በእርግጥ እግዚአብሔር ስለጠራው ሊጠቀምበት ስላሰበ፣ እግዚአብሔር ሊጠቀምበት ስለፈለገ ያው ይህን ካየ በኋላ አይታበይም። ይህን ራእይ ካየ በኋላ ምክንያቱም እግዚአብሔርን አይቷል፣ በዛው አይን ደግሞ ራሱንም አይቷል። ስለዚህ ከራእዩም እግዚአብሔር የምድር ሁሉ ንጉሥ እንደሆነ ተረድቷል። እግዚአብሔር ሁሉን የሚችል አምላክ እንደሆነ፣ የሚፈልገውን ሁሉ ለመፈጸም የሚያስችል ፍጹም የሆነ ኃይል ያለው አምላክ እንደሆነ አውቋል። ያው መጀመሪያ እግዚአብሔርን ሳይ ትልቅ ፍርሃት ወድቆበታል ኢሳያስ። ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ የሚል ፍርሃት እግዚአብሔር ቅዱሱን አምላክ ላለማየት እንግዲህ ንጹሐን የሆኑት ሱራፌል ዓይኖቻቸውን ከሸፈኑ ኃጢአተኛ ሰው እንዴት ብሎ ቅዱሱን አምላክ ሊያየው ይችላል? ታዲያ አይችልም። ኢሳያስም ለዚህ ነው እንደሚሞት በቃ ሰው የሆነው። ያን ካየማ በቃ ከባድ ነው ማለት። ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን አንድ ሰው እግዚአብሔርን በራእይ በተመለከተ ጊዜ ሁሉ በፍርሃት በክብሩ ሲፈራና በቃ እንደሞተ ሰው ሲሆን ነው የምናየው። ዮሐንስ ራሱ እንደሞተ ሰው ሆነ ይላል። የእግዚአብሔርን ግርማ ማየት አልቻለም። ታላቅነቱን በቃ ይህንን ክብሩን ማየት አልቻለም። በዚህ ዘመን በእርግጥ ሁላችንም ትኩረታችን ሁልጊዜ የእግዚአብሔር ፍርሃት ሳይሆን በቃ የእግዚአብሔርን ታላቅነት
የሚያስፈራ አምላክ መሆኑን፣ የሚያስደነግጥ አምላክ መሆኑን ቸል ብለናል። ሁል ጊዜ በጸጋው ላይ፣ በቸርነቱ ላይ፣ በምህረቱ ላይ ብቻ ነው ትኩረት የምንሰጠው። መዝሙሮች ሁሉ በቃ የሚወጡት በዚህ ላይ ነው። እግዚአብሔርን መፍራት ጠፍቷል። ከምድር ላይ እግዚአብሔርን መፍራት ጠፍቷል። የእግዚአብሔር ፍርሃት ጠፍቷል ወገኖች። እግዚአብሔርን እየፈራን አይደለንም። በቤተ ክርስቲያን እየፈራን አይደለንም። በቤታችን እየፈራን አይደለንም። በግል ህይወታችን እየፈራን አይደለንም። ፍርሃት አጥተናል። የእግዚአብሔር ፍርሃት ጠፍቷል። በዚህ ምክንያት በእውነት በምድር ላይ እየሆነ ያለውን ነገር ታያላችሁ። በቤተ ክርስቲያን ውስጥ እየሆነ ያለውን ነገር ታያላችሁ። የእግዚአብሔር ፍርሃት ጠፍቷል። እግዚአብሔርን ልንፈራ ያስፈልጋል ወገኖች። ይህና እናንተ ኢሳያስ በፍርሃት እግዚአብሔርን እንዳመለከ፣ እግዚአብሔርን እንዳከበረ እኔና እናንተም በእግዚአብሔር ፍርሃት ውስጥ ልንሆን ያስፈልጋል ወገኖች። በእግዚአብሔር ፍርሃት ውስጥ ልንሆን ያስፈልጋል። የእግዚአብሔርን ክብር አይተን ልንፈራ ያስፈልጋል። የእግዚአብሔርን ሞገሱን አይተን፣ ታላቅነቱን አይተን፣ በመንፈሳችን በውስጥ ማንነታችን የእግዚአብሔርን ክብር አይተን፣ ማንነቱን አይተን ልንፈራ፣ ልንደነግጥ ያስፈልጋል። የእግዚአብሔር ፍርሃት የት አለ? የእግዚአብሔር ድንጋጤ የት አለ? በዚህ ዘመን ሰዎች እግዚአብሔር ያላለውን እግዚአብሔር አለ እያሉስ በሚዋሹበት ዘመን ነው ያለ ነው። እግዚአብሔር ያልተናገረውን እግዚአብሔር ተናገረ እያሉ ሰዎችን ሲቀጥፉ የምናይበት ዘመን ላይ ደርሰናል ወገኖቼ። ከባድ በሆነ ዘመን ውስጥ ነው ያለ ነው። ስለዚህ በእግዚአብሔር ፍርሃት ውስጥ ልንሆን ያስፈልጋል። ምህረቱ ላይ ብቻ፣ ጸጋው ላይ ብቻ፣ ፍቅሩ ላይ ብቻ አጽንኦት እየሰጠን ራሳችንን እናታለን። እግዚአብሔር መሐሪ ነው። አዎን፣ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። አዎን፣ እግዚአብሔር በምህረቱ ባለጸጋ አምላክ። እግዚአብሔር ባለጸጋ አምላክ። ያ እግዚአብሔር ጸጋው ልዩ ነው። ግን ደግሞ እግዚአብሔር ክብሩ ትልቅ ነው። በኢሳያስ ላይ ፍርሃት የወደቀበት ማንነቱ፣ ክብሩ፣ ኃያልነቱን፣ የእግዚአብሔርን አስፈሪነት ሲያይ ደግሞ ፈራ። ወዮልኝ ጠፍቻለሁ አለ። እኔና እናንተም ወደ እግዚአብሔር ፍርሃት መምጣት አለብን። ወደ እግዚአብሔር ፍርሃት መምጣት አለብን። ልንፈራ ይገባል። እግዚአብሔርን ፍሩ ይላል መክብበ ሥራ የመጨረሻው ምዕራፍ 12 ላይ እግዚአብሔርን ፍሩ፣ የሰው ሁለንተና ይህ ነው፣ እግዚአብሔርን ፍሩ ይላል። ለእግዚአብሔር የምናቀርበው አምልኮ በእርግጥ ፍቅርን አባ ብለን የምንጠራው አባታችን ነው። ቀርበን የምናመልከው የፍቅር አምላክ ነው። በሌላ በኩል ደግሞ ፍርሃትን፣ ፍጹምነትን፣ አክብሮትን ለእግዚአብሔር የሚገባውን ሚዛናዊ አድርገን አጣምረን ማምለክ አለብን። ፍቅሩን፣ ምህረቱን፣ ቸርነቱን፣ በጎነቱን፣ በምህረቱ ባለጠጋ መሆኑን እያሰብን በሌላ በኩል ደግሞ እግዚአብሔር የሚያስፈራ አምላክ፣ እግዚአብሔርን አክብሮት የሚገባው አምላክ፣ እነዚህ ነገሮች ሚዛናዊ አድርገን አጣምረናቸው አምልኳችንን ለእግዚአብሔር ማምጣት አለብን እንጂ በአንዱ ላይ ብቻ በአንዱ ባህሪው ላይ ብቻ አጽንኦት ሰጥተን መኖር ብቻ አያስፈልገን። እዚህ ቦታ ላይ ከንፈሮቼ የረከሱብኝ ሰው። ለምንድን ነው ከንፈር የምለው? ምክንያቱም በከንፈር ነው በልባችን ውስጥ ያለው የሚወጣው አይደለ? የሚገለጽ ቃላቶቻችን ማንነታችን ይገልጣሉ። ሰው አፉን ሲከፍት ጉሮሮውን ያሳያል፣ ልቡን ያሳያል፣ ልቡ ይታያል ይባላል። ለምሳሌ በከንፈሮቻችን በልባችን ውስጥ የትዕቢተኛ ሰው በከንፈሩ ነው ትዕቢቱ የሚገለጠው። ለምሳሌ የትዕቢት ቃላት፣ የቁጣ ቃላት፣ የቸልተኝነት ቃላት፣ የሐሰት ቃላት፣ የሽንገላ ቃላት፣ የጸሎት ያልሆኑ ለእግዚአብሔር ምስጋና ያልሆኑ ቃላት፣ እነዚህ ቃላት ከረከሰ አንደበት የሚወጡ ናቸው። ከረከሰ ህይወት የሚወጡ ናቸው። በአንደበት የሚገለጡ ናቸው። ኢሳያስ ከንፈሮቼ የረከሱ ናቸው ያለው፣ የረከሱብኝ ሰው ነኝ ያለው ምናልባት እነዚህ እንደ ሰው ይዋሽ ይሆናል፣ እንደ ሰው ያማ ይሆናል፣ እንደ ሰው ሌሎች ነገሮች ይኖሩበት ይሆናል። እኔና እናንተስ ይልቁንም እንዴት ከንፈሮቻችን የረከሱብን ሰዎች ነን እኛ። ወንድሞቻችንን እናማለን፣ እንሳደባለን፣ ያልሆነ ነገር እንናገራለን፣
ከከንፈሮቻችን የማይወጣ ነገር የለም። ራሳችንን አንገዛም ስንናገር። በእውነት ወገኖቼ ማሰብ ይኖርብናል። ዛሬ ከንፈሮቻችን የተቀደሱ ይሆኑ። እግዚአብሔር እነዚህን ከንፈሮቻችንን በእውነት ሌላ ነገር ያደርግባቸዋል። በጉጠት ተነክተው ይቀየራሉ። ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን አይተዋልና። በቃ እግዚአብሔርን ስላየ በፍርሃት እንደተዋጠ እኛም እንደዚሁ በእግዚአብሔር ፍርሃት እግዚአብሔርን ልናመልክ ያስፈልጋል። የኢሳያስ ስሜት የራሱን ኃጢአት፣ የህዝቡን ኃጢአተኝነት ወዲያውኑ የተረዳው ራሱን ከህዝቡ ጋር እኩል አድርጎ ነው ያየው ኢሳያስ። በቃ ሁሉም ከእግዚአብሔር እጅግ በእግዚአብሔር ፊት እጅግ የጠፋ ከቅጣት በታች እንደሆነ፣ ቅጣት የሚጠብቀው እንደሆነ፣ እሱም ከህዝቡ ጋር እንደዛ አይነት ሰው እንደሆነ ነው ያየው። የሱራፌልን ምስጋና መስማቱ፣ የሱራፌልን ዝማሬ፣ ትልቅ ለእግዚአብሔር ያላቸውን ክብር ምስጋናቸውን ሲያይ ራሱን እንደጠፋ ሰው አድርጎ ነው የቆጣው እንጂ ህዝቡ ላይ ጣቱን አልቀሰረም። እነርሱ ኃጢአተኞች ናቸው፣ ከኔ ይልቅ የከፉ ናቸው አላለም። እንደዛ ማለት ይችል ነበር፣ አላለም። እግዚአብሔርን ስላየ ትሁት ሆነ። እግዚአብሔርን ስላየ ትሁት ሆነ። ትህትና የእግዚአብሔርን ክብር ከማየት በእግዚአብሔር ክብር መነጽር ራሳችን ስናይ ትህትና ይኖረናል። ከትዕቢት እንነጻለን። ራሱንና ሌሎቹን እያነጻጸረ በሌሎች ላይ ሲፈርድ አንመለከትም፣ እኛ እንደምናደርገው። ስለዚህ እነሱ ኃጢአተኞች ናቸው፣ ግን በቃ ከነሱ ጋር ነው ራሱን አይደንቲፋይ ያደረገው። ልክ ጳውሎስም ራሱን በአንደኛ ጢሞቴዎስ ምዕራፍ 1 ከ15 እስከ 16 በገለጸበት መንገድ ማለት ነው። ከሁሉም በላይ በቃ ከንፈሮቹ የረከሱ መሆናቸውን ያ ብዙ ነገር ቅድም እንዳልነው ማለት ነው። የከንፈሮቹ ሁኔታ ያው ሰውን የሚያረክሰው ወደ አፍ የሚገባው ሳይሆን ከአፉ የሚወጣው ነው ይላል አይደል? ማቴዎስ 15 ከ16 ከ20 ስለዚህ የሰውን ኃጢአት የሚያሳዩ በልብ ውስጥ ያሉ ነገሮች ናቸው፣ የሚገኙ ናቸው። ግን ሲወጡ በአፍ በኩል ነው፣ በአፍ አማካኝነት ነው የሚነገሩት የሚወጡት ማለት ነው። ይህንን ነው አጽንኦት ሰጥቶ የእግዚአብሔር ቃል የሚነግረን በዚህ ክፍል ላይ ከንፈሩ የረከሰብኝ የሚለው ከንፈሮቻችን እኛም ብዙ የረከሱብን ሰዎች ነን ማለት ነው። ስለዚህ ቅዱሱን አምላክ በማምለክ ላይ አምልኮን ለሱ በማምጣት ላይ ከንፈሮቻችን ለእግዚአብሔር ምስጋናን በማምጣት ላይ እግዚአብሔርን ከፍ በማድረግ ላይ ለእግዚአብሔር ክብር የሚሆነውን በመናገር ላይ በቅኔ ላይ በዝማሬ ላይ ለእግዚአብሔር አምልኮን የሚያመጡ ከንፈሮች ሊኖሩን ያስፈልጋል። የከንፈራችን ፍሬ ምስጋና ለእግዚአብሔር አምልኮ ይገባዋል እንጂ ከንፈራችን ለነዚህ ለርኩሰት አልተጠራም ማለት ነው። እነዚህን ርኩሰቶችን ማስወገድ አለብን። ስለዚህ እኛም ኃጢአታችንን መናዘዝ አለብን። እግዚአብሔር ስንናዘዝ ይቅር ይለናል። አንድ ትልቅ ነገር የሆነው ምንድን ነው? ከሱራፌል አንዱ በሰማይ መቅደስ ከሚገኙ የዕጣን መጸዊያ ፊም ወስዶ ከዛ የኢሳያስን አፍ ነካው አይደል? የኢሳያስን አፍ ነካውና ከኃጢአቱ አነጽ፣ በደሌ ከአንተ ተወገደ፣ ኃጢአቴም ተሰረየልህ አለው ማለት ነው። አቤት አቤት አቤት! ይሄን የረከሰ ከንፈር በቃ በደሌ ከአንተ ተወገደ፣ ኃጢአቴም ተሰረየልህ አለው። በእሳት ፊም ነካውና እየበረረ መጥቶ ሱራፌል። ስለዚህ የኢሳያስ የኃጢአት ባህሪው ይሄ የታየው ከንፈሬ ረክሶብኛል ያለው ያ ሁኔታ ነጻ። ፊሙ ይሄ የእሳት ፊሙ አለ የከንፈሩን ሲነካው እግዚአብሔር በዛ እሳት አነጻው፣ ነጻ። ስለዚህ ሰውን ሊያነጻ አይችልም። ካህን፣ ወንጌላዊ፣ የሆነ ቅዱስ ሰው የምንለው ማርያምን ብትሆን
ማንም ሊያነጻን አይችልም ወገኖች። ከኃጢአታችን ሊያነጻን የሚችል የእግዚአብሔር መንካት ነው፣ የመንፈስ ቅዱስ መንካት ነው። መንፈስ ቅዱስ ከንፈራችንን ስነካ ከንፈራችን ይነጻል። ልባችንን ስነካ መንፈስ ቅዱስ ልባችንን ስነካ ልባችን ይነጻል። በእሳቱ በፊሙ በዚህ በሱ እሳት ስንነካ እንነጻለን። ከኃጢአት ተወገደ ተሰረየልህ ብሎ የሚያነጻን እግዚአብሔር ብቻ ነው። እግዚአብሔር ሁልጊዜም ከኃጢአት የመንጻት በቃ ምንጩ እሱ ነው። ከኃጢአት መንጻት የሚመነጨው ከእግዚአብሔር ነው፣ ከሰው አይደለም፣ ከማንም አይደለም። ከሰዎች እንዳትጠብቁ። የንስሐ አባት የምንባል ነገር የለም። ሰውን የሚያነጻ እግዚአብሔር ብቻ። በእርግጥ እዚህ ቦታ ላይ ሱራፌልን እንደተጠቀመ አይተናል። ሱራፌልን መላእክትን ተጠቅሞ ፊሙን ይዞ መጥቶ እንደነካው የእግዚአብሔርን ፈቃድ ነው ያስፈጸሙት። ኃጢአትን ይቅር የሚል እግዚአብሔር ብቻ ነው። እግዚአብሔር ብቻ ኃጢአትን ይቅር ይላል እንጂ እግዚአብሔር ካየ በእግዚአብሔር ፊት ንስሐ ከገባን ከተናዘዝን እግዚአብሔር ምሕረቱን ያወርድልናል። እግዚአብሔር ይቅር ይለናል። እግዚአብሔር እንደገና ያድሰናል። እግዚአብሔር ይቅር ይለናል። ስለዚህ ዋናው ትልቁ ነገር ንጉሱን አይተን ራሳችንን በዛው አይን ደግሞ ማየት ነው። ለመለወጥ ያለው ነገር ይሄ ነው። ራሳችንን አይተን በዛው አይን ደግሞ ማለት ንጉሱን አይተን በዛው አይን ራሳችንን ማየት ማለት ነው። ከእግዚአብሔር ጋር የሚደረግ ግንኙነት የራሳችንን ጽድቅ ብለን ያልነውን የመርገም ጨርቅ የሆነውን ጽድቃችንን ያፈርሳል፣ ያስወግዳል። በራስ መተማመናችንን ያስወግድና በእግዚአብሔር እንድንታመን በእግዚአብሔር ምሕረት እንድንመካ ያደርገናል። ከሌሎች ጋር ራሳችንን እያነጻጸርን ራሳችንን ከፍ ከፍ እንዳናደርግ ይጠብቀናል። እኔ ከገሌ ይሻላለሁ፣ ከገሌ ይልቅ ጨዋ ነኝ፣ ከገሌ ይልቅ ጻድቅ ነኝ፣ ቅዱስ ነኝ የምንለውን ይሄንን ነገራችንን ከኛ ያስወግዳል። ይሄንን የተሳሳተ መለኪያን ከህይወታችን ያስወግዳል። ስለዚህ ኃጢአተኛ እንደሆንን ራሳችንን ማየት እንጀምራለን። ቅዱሱን እግዚአብሔርን ስናይ ማለት ነው። ቅዱሱን እግዚአብሔርን ቀርበን ስናይ በራሳችን የመመካት ነገር ይጠፋል ወገኖች። በራሳችን የመመካት ነገር ይጠፋል። ስለዚህ በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ያለብን እግዚአብሔር ብቻ በጸጋው ሊያነጻን ሊያድሰን የሚችል እርሱ ብቻ መሆኑን ስለምናውቅ ነው ማለት ነው። እግዚአብሔር ካላነጻ በስተቀር ማንም ሊያነጻን አይችልም። ለዚህ ደግሞ መፍትሄው መናዘዝ ነው። እግዚአብሔርን ማመስገን ነው። መናዘዝ ነው፣ በፊቱ መሆን ነው። ያኔ እየበረረ መጥቶ ከእጁም በመሰዊያው በጉጠት የወሰደው ፊም አፉ ከንፈሩን እንደነካ የእኛንም ፊም መንፈስ ቅዱስ ይነካና ከዚህ ነፃ ያወጣናል። ከዚህ ከርኩሰት ከንፈራችን ከረከሰበት ነፃ ያወጣናል። በተለይ ፊሙ የመጣው ከመሰዊያ ነው ይላል አይደል? መሰዊያ ማለት የመስዋዕቱ ቦታ ማለት ነው። ይሄ መንጻት ዝም ብሎ በዘፈቀደ የሚሆን አይደለም፣ ከስርየት ጋር የተያያዘ ነው ማለት ነው። ስለዚህ ከአምልኮ ስፍራ ነው መንጻታችን የሚመጣው። እግዚአብሔር ከሚመለክበት ስፍራ ይመጣል። ያኔ ነፃ እንወጣለን ማለት ነው። አፌንም እንዳሰሰበትና እነሆ ይህ ከንፈሮች ነክቷል፣ በደሌ ከአንተ ተወገደ፣ ኃጢአት ተሰረየልህ የሚለው እጅግ ትልቅ ነገር ነውና እንዴት ያለ ትልቅ ጸጋ ነው! እንዴት ያለ ትልቅ በረከት ነው! መናዘዝ፣ ኃጢአቱን የምናዘዝ እና የሚተዋት ምሕረትን ይቀበላል። ኃጢአቱን የሚሰውር ግን አይለማም ይላል አይደል? አይለማም። ራሳችንን ማንጻት ስለማንችል በእውነት በእግዚአብሔር ተመክተን ወደ እግዚአብሔር እንምጣ። ወደ እግዚአብሔር ምሕረት እንምጣ።
እግዚአብሔር ይቅር ባይ አምላክ ነው። በደላችንን የሚያስወግድ አምላክ ነው እግዚአብሔር። ስለዚህ እግዚአብሔር ዛሬም ራእይ ያሳየናል። ዛሬም መገለጥ፣ የእግዚአብሔር መገለጥ ነው መጀመሪያ የሚያስፈልገን ለእኔና ለእናንተ። የእግዚአብሔር መገለጥ ያስፈልገናል፣ ራእይ ያስፈልገናል። ጌታን ማየት፣ በልብ አይናችን ጌታን ማየት ያስፈልገናል። ይህ ሳይሆን ወደ አገልግሎት አትጡ ባካችሁ። ለአገልግሎት አንጣደፍ። ለመስበክ ለማስተማር ራሳችንን መድረክ ላይ ራሳችንን ለማሳየት አንጣደፍ። መጀመሪያ ቤታችን ቁጭ ብለን እግዚአብሔርን እግዚአብሔርን በክብሩ በራእዩ እግዚአብሔር በሚገልጠን መንገድ ሁሉ እርሱን መገለጥ ይቀድማል። ጌታን አየ። በዛው መንፈስ ደግሞ ራሱን ተወቀሰ። ከዛ ኢሳያስ ራሱን አየ። ከዛ ነው መንጻት የሚመጣው፣ ጸጋን መቀበል የሚመጣው፣ መሞላት የሚመጣው ከዛ በኋላ ነው። ለአገልግሎት የሚያዘጋጀን ኃይል የሚመጣው ከዛ በኋላ ነው። ክብር የሚመጣው፣ ሞገስ የሚመጣው ከዛ በኋላ ነው። ፈውስ የሚመጣው፣ ፈውስ የምንሆነው ከዛ በኋላ ነው። ለብዙዎች ፈውስ የምንሆነው፣ ብናገለግልም ብዙዎችን ማዳን የምንችለው፣ ራስህንን የሚሰሙህንም ታድናለህ እንደተባለው ራሳችንን የምናድነው ሌሎችንም የምናድነው ያ ህይወት ሲኖረን ነው ወገኖች። እግዚአብሔር ዛሬም የሚሰራው በዚህ መንገድ ነው። መጀመሪያ ያለብን ራስን ከፍ ከፍ ከማድረግ ሳይሆን በእግዚአብሔር ቅድስና መጀመር፣ በእግዚአብሔር ቅድስና ራሳችንን እርኩሰት ማየት፣ ከዛም ተናዘን እግዚአብሔር ሲያነጻን፣ እግዚአብሔር ራሱን ሲያሳየን፣ ራሱን ሲገልጥልን ያንን ንስሐ ገብተን ተወቅሰን ራሳችንን አይተን እርሱ ሲያነጻን ነጽተን ከዛ በኋላ ነው ወደ አገልግሎት መውጣት ያለብን ወገኖች። ምን እናደርግ እንግዲህ በዚህ በኢሳይያስ 6 ከ1 እስከ 7 ባለው ክፍል መሰረት በአምልኳችን አክብሮትና ፍርሃትን ለእግዚአብሔር እናምጣ። እግዚአብሔር ተራ አምላክ አይደለም። እግዚአብሔር እንዲሁ በዘፈቀደ የምንቀርበው አይደለም። በትህትና ዝቅ ራሳችንን በማድረግ በፍርሃት ልናመልከው የሚገባ አምላክ ስለሆነ ለእግዚአብሔር ፍርሃትን ይዘን እንምጣ። አምልኮ መዝናኛ አይደለም። ዛሬ እንደምታየው አምልኮ ዛሬ በጭፈራ እንደ ዘፈን እንደምናደርገው አይደለም። ዛሬ በእውነት አምልኮ መዝናኛ ሆኗል። አምልኮ ጭፈራ ሆኗል። ሰውነትን ማስደሰቻ ሆኗል። በተለያየ መንገድ አምልኮ ከቅዱሱ ጋር የሚደረግ ግንኙነት ነው ወገኖች። ከቅዱስ ከእግዚአብሔር ጋር የሚደረግ ግንኙነት እንጂ መዝናኛ አይደለም። በአምልኮ ውስጥ አክብሮትን ይዘን እንምጣ ወደ እግዚአብሔር። ሌላው ኃጢአታችንን በታማኝነት እንናዘዝ። እንደ ኢሳይያስ እነርሱ ተሳስተዋል እያልን በእነሱ ላይ፣ በሰዎች ላይ፣ በሌሎች ላይ መፍረዳችንን አቁመን ወዮላቸው ማለትን ትተን ወዮልኝ እንበል ማለትን እንጀምር። ዛሬ መነቃቃት፣ መንፈሳዊ መነቃቃት ሪቫይቫል የሚጀምረው ከኑዛዜ ነው፣ ከንስሐ ነው። ይህም ደግሞ ወዮልኝ ጠፍቻለሁ ማረኝ ከማለት ነው። ከግል ህይወት ይጀምራል። ከዛ በኋላ ነው ወደ ማህበረሰብ፣ ወደ ሌሎች የምንለው። ወዮላቸው የምንለው መጀመሪያ እኛ ወዮልኝ ካልን በኋላ ነው። መጀመሪያ ወዮልኝ እንበል፣ ራሳችንን እንይ። ሌላ ሶስተኛ ምን እናርግ? በእግዚአብሔር በሚያነጻው ጸጋ ላይ እንረፍ። በሚያነጻ በእግዚአብሔር ጸጋ ላይ እንረፍ። በእውነት ይህ የሚወቅሰን፣ ይህ ተመለሱ የሚለን አምላክ ይቅርም ደግሞ የሚል አምላክ፣ ኃጢአታችንን ከኛ የሚያስወግድ አምላክ ነው። ስለዚህ ኃጢአታችንን ከእርሱ መደበቅ የለብንም። ይዘን እንምጣ። ይሄ አለብኝ፣ ይሄ ድካም አለብኝ፣ ይህን በድያለሁ ብለን ግልጽ አድርገን በፊቱ መምጣት አለብን። ወደ እርሱ ይዘን መምጣት አለብን። እርሱ ያነጻናል፣ አይኮንንንም፣ ምህረት ያድርጎ ይቀበለናል።
ራስን በመስጠት እንኖር። ሌላው ራሳችንን በመስጠት እንኖር። እግዚአብሔር ቅዱስ ከሆነ ካነጻን፣ ህይወታችን የእርሱ ከሆነች አክብሮትን ለእርሱ በመስጠት እንኖር። እርሱ የሚመራን ሲሆን ራሳችን ሰጥተን እናገልግል። ራሳችን ሰጥተን እንኖር። ስናገለግል ራሳችን ሰጥተን በቸልተኝነት ሳይሆን፣ በዝንጉነት ሳይሆን፣ በመርሳት ሳይሆን፣ ታማኝነት በማጉደል ሳይሆን፣ ታማኝነትን በማብዛት ራስን በመስጠት ህይወታችንን በመስጠት ገንዘባችንን በመስጠት ነገራችንን ሁሉ በመስጠት ሁሉ ያንተ ነው በማለት እናገልግል፣ እንኖር። እግዚአብሔር የተባረከ ይሁን። በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ያለብን ለምንድን ነው? እግዚአብሔር ማለቂያ የሌለው ቅዱስና ክቡር ስለሆነ በእርሱ ፊት እጅግ ኃጢአተኞች እና የጠፋን መሆናችን ስለምገባን እግዚአብሔር ብቻ በጸጋው ሊያነጻንና ሊያድሰን የሚችል እርሱ ብቻ መሆኑን በማወቅ በዚህ እንድንኖር እግዚአብሔር ይርዳን። በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ይገባናል። በእግዚአብሔር ፊት በአክብሮትና ራስን በመስጠት መቅረብ ያለብን እግዚአብሔር ማለቂያ የሌለው ቅዱስና ክቡር ስለሆነ በእርሱ ፊት እጅግ ኃጢአተኞችና የጠፋን ስለሆነን እግዚአብሔር ብቻ በጸጋው ሊያነጻንና ሊያድሰን የሚችል አምላክ እርሱ ብቻ ስለሆነ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። በዚህ መልእክት መሰረት እንድንኖር የእግዚአብሔር ጸጋ ይብዛልን። ይህንን መልእክት ለብዙዎች እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ። ተባረኩ። እግዚአብሔር ባያላችሁበት ይባርካችሁ፣ ክብሩን ያሳያችሁ፣ ማንነቱን ያሳያችሁ፣ አምላክነትን ይግለጥላችሁ። እግዚአብሔር ይጎብኛችሁ። በሱ ክብር፣ እሱ በገለጠላችሁ ክብር፣ እሱ በገለጠላችሁ ታላቅነቱ፣ ንጉስነቱ ራሳችሁን አይታችሁ የምትለወጡበት እሳቱ ከንፈራችሁን እንድነካ የእርሱ መንፈስ ቅዱስ እሳቱ ከንፈራችሁን እንድነካ ከንፈራችንን እንድነካ እንዲያነጻን ይሁን። እግዚአብሔር ይባርካችሁ። ተባረኩ ወገኖቼ። ከፍ ከፍ ይበል። ክብሩ ለእርሱ ይሁን።